ለእናንተ ቲፎዞ እንዲሆናችሁ ለእናንተ ሳፖርቲንግ እንዲሆናችሁ መንግስት እናንተን እንዲመለከታችሁ ከመንግስት ጋር እጅ ጓንት ለመሆን እንጂ ዳው የሚጠቀምበት አይደለም። እንዳለ የሰራችሁት ሐኪም ቤትም ሆነ መንገድም ሆነ ምንም ሆነ መንግስት ነው እየተጠቀመበት እንጂ ዳው አይደለም። ለዳው መንገዱን ሁሉ የዕለት መጽሐፉ እንደሚለው ነው እኛ መሄድ ያለብን አይደለ? ልብስ ፈልግ እርቦት ዳቦ ፈልጎ ቤት ገዛለት አይጠቅሙም ለዛ ሰው። የሀብታም የመንግስት ልጆች የሆናችሁ ወደዚሁ ኑ እየተባለ ማለት ነው እንጂ ድሃው የማይሄድበት ድሃው መኪና የማይነዳበት ድሃው ባህያ በእግርም በፈረስም የማይሄድበት መንገድን የሰራችሁት አለን። እንዲህ አይነት ክስ ነው የገጠመን። ይኸውላችሁ ወንድሞች እናቶቼ፣ የውሃ ቦኖ ተክለን ውሃ ስናጠጣ የመንግስት ልጆች አይደለም እንደሚጠጡት አንተ አሁን እዚህ ምን ልታስተባብል ነው እያለ ነው። የጠቅላይ ሚኒስትር የጠቅላይ ሚኒስትር አብይ ልጅ ነች እዛ ቦኖ ሄዳ የምትቀዳ እሷ ከቤተ መንግስት ነው እዛው በቧንቧ መጥቶላት ማለት ነው። የውሃ ቦኖ በየገጠሩ የተሰራው በገጠር ከተማዎች በወረዳዎች የተሰሩ ድልድዮች ጭምር ክሊኒክ፣ ሆስፒታሎች በገጠር የኛ አብያተ ክርስቲያናት ሁሉ ጭምር የተሳተፉበት ገንዘብ ነው። የኛ አብያተ ክርስቲያናት የጴንጤዎቹ አብያተ ክርስቲያናት ፓስተሮቻችን በሚሊዮን የሚቆጠር ገንዘብ እየሄዱ የሰጡበት ቦታ ነው። የሙስሊም ሼኮች እና ኡስታዞች በሚሊዮን የሚቆጠር ገንዘብ ሄደው የሰጡበት ቦታ ነው። የኦርቶዶክሳውያንም እንደዚሁ አባቶች በቤተክርስቲያን ደረጃ በሚሊዮን የሚቆጠር ገንዘብ የፈሰሰበት ቦታ ነው። የኢትዮጵያ መንግስት በመንግስት ደረጃ በሚሊዮን የሚቆጠር ገንዘብ የፈሰሰበት ቦታ ነው። አሁን አንተ ሜቄዶኒያ ብሎ የሚለው ቢኒያም የኦርቶዶክስ እምነት ተከታይ ስለሆነ አየኛ ነው ብለህ ልትል ነው። አየህ አትችልም። በባለፈው እንደው ዲበኩሉ እኮ ብሏል። በባለፈው ጦርነት እኛ ጦርነቱ ላይ ስንረባረብ አለ ለደቡብ ጎንደር ተወላጆች የውሃ ቦኖ ተክለው ውሃ ያጠጡታል ይህንን ህዝብ። የመናፍቃኑ አካሄድ በጣም አደገኛን ወገኖቼ፣ በጊዜ ልንነቃበት ይገባል አለ። ይታይ አየህ፣ እኛ በጦርነት ውስጥ እንኳን አልፈን ደቡብ ጎንደር ላይ ፕሮቴስታንቱ የውሃ ቦኖ ለጎንደር ድሃ ገበሬ ያወጣለት ነበር። አየህ፣ ዝናሽ ታያቸው ከዓለም መንግስታት የሚሆን ከተለያየ ቦታ ላይ እየጠየቁ ቀዳማዊት እመቤት ዞረው የሚያሰሩት ትምህርት ቤት ነው። አሁን እንኳን በቅርብ እሳቸው በተወለዱበት ጠቅላይ ሚኒስትሩ በተወለዱበት የቅርቡ ነው ብዬ የምልህ። ከዛ በፊት ግን በተለያዩ የኢትዮጵያ ግዛቶች በሰሜን፣ በምዕራብ፣ በምስራቅ እየሄዱ ትግራይ ውስጥ ሁሉ ጭምር ሳይቀር ትምህርት ቤት አሰርተዋል። አሁን በቅርብ ያስመረቁት በሻሻ ላይ ባለው ጠቅላይ ሚኒስትሩ በተወለዱበት አገር ውስጥ ትምህርት ቤት አስገንብተዋል። ያን ትምህርት ቤት ማን ነው የሚጠቀምበት? ዲቦራ ነች ሄዳ የምትማረው የጠቅላይ ሚኒስትር አብይ ልጅ አይደለችም። ከማይጠፋው ዘር ተወልደናል። በመወለድ ያገኘነው የዘላለም ህይወት ገባ በስራ አታስቀጥለው ገባ። ምክንያቱም ላሰራ የምትችልበት ብዙ ኦኬዥኖች አሉ። እንደ ስራ ያድናል ካልከኝ እኮ በጣም ማንም አይድንም ማለት ነው። በዓለም ላይ ማንም አይድንም በስራ ከሆነ። ለምን? አንዱ ሞት ሲነጥቀው፣ አንዱ እየፈለገ አቅም ሲያጣ ገባ። አንዱ ራሱ መረዳት የሚፈልግ ሲሆን እንኳን ድሃ ሊረዳ ራሱ ድሃ ስለሆነ ገባ። እነዚህ ነገሮችን እንደ እንትን ካስቀመጥካቸው እንደ ፕሪኮንዲሽን እንደ መስፈርት ካስቀመጥካቸው ማንም አይድንም በስራ ከሆነ ማንም አይድንም። ስለዚህ በእምነት ነው በመወለድ ነው ሰው ዜጋ የሚሆነው እንጂ በጣም ሰርተሃል ተብለ ልጅ የጀርመን ሀገር ዜግነት አይሰጥህም። ይሄ መታወቅ አለበት። ዜግነትን ካገኘ በኋላ ግን አልሰራህም እየተባልክ የምትነጠቀው ዜግነት ደግሞ የለም። አመፅ ከሆነ ክደት ከሆነ እሱ ቅጣት ሊኖረው ይችላል። ገባህ አይደለ? ስለዚህ እነዚህ ነገሮች ቀላቀላችሁታል። ይሄ ሁሉ ግን ወንጌላዊ አማኞች እኛ ጴንጤዎች ሰዎች እንዳይሰሩ ለማዳከም ነው፣ ድሆችን እንዳይረዱ ለማዳከም ነው አይደለም። እኛ እኮ የእኛን ከመርዳት አልፈን እኮ እናንተ ረድተን በእናንተ መጽሐፍ ላይ የምስጋና ደብዳቤ ጽፋችኋል እኮ። አመስግናችሁ አማውንቱን ጠቅሳችሁ ወቅቱንና ምክንያቱን ጠቅሳችሁ እኮ አመስግናችሁናል። መልካም ስራ እንደምንሰራ እኮ በእናንተ ሳይቀር ተመስክሮልናል። አየህ፣ ስለዚህ ይሄ ሁሉ ግርግር ዳጊ ፈጠረብኝ ብለህ የምታስበው ሰዎች እንዳይሰሩ ላዳክም አይደለም። ኖ መስራት አለባቸው። ነውር የለበት አምልኮ ይሄ ነውና፣ ሆኖም ግን በዛ ጸድቃለሁ ብዬ አልመካም። በስራ ይጸድቃሉ ብዬ አልመካም። መቼ እንደሚሄድ አላውቀውም፣ መቼ ጌታ እንደሚመጣ አናውቀውምና። ወደ አብርሃም ስንመጣ መጠቃለያው ላይ ምን ተነጋገረ? አብርሃም ሰርቶ ጸድቋል የምትለኝ ከሆነ ንገረኝ ስልህ ምን የሚስራ አልከኝ። ጨንቆህ ነው። የለማ የሰራው ነገር የለም፣ ጨንቆህ ነው። ግን ክፍሉ ላይ ግን በስራ የጸደቀ አይደለም ምን ይላል? የሆነ ስራ አለ ማለት ምንድን ነው ስራው? ያ ስራ ምንድን ነው? እስኪ ንገረኝ። አታውቀው። ስለምን እያወራ ነው? ስለ ይሄ ነው። ሰዎች ብዙዎችም አንዳንድ ሰዎችም ሲቀላቅሉ ሰማል። ራይቸስነስ እና ራይቲንግ ማድረግ ትክክለኛ ነገር ማድረግና ጽድቅ አንድ አይደለም።
ትክክል ሆነ ነው የሚል አብርሃም መልካም ነገር ትክክል ነገር አደረገ። እግዚአብሔር መታዘዙ ትክክል ነው አለ እንጂ ስራ ሰራ ማለት አይደለም። አልሰዋም፣ ሊሰዋ ተዘጋጀ እንጂ ዳትሴት። እንደዛማ ከሆነ በስራ የሚጸደቅ ከሆነ ጋለሞታይቷ ረዓብም ጸድቃለች ማለት ነው። አልጸደቀችም። ረዓብ ጭራሽ እግዚአብሔርን ከሚያውቅም ወገን አይደለችም፣ አታውቅም። እምነት ያላትም ሴት አይደለችም። ሄደን መመልከት እንችላለን ክፍሉን። አይ ቲንክ ኢያሱ ላይ መሰለኝ ገባ። ስለዚህ እቺ እምነት የሌላት ሴትም ልክ እንደ አብርሃም በስራዋ ጸደቀች ተባለ። ታዲያ አብርሃም አምኖ እና ከዛ ሰርቶ ጸደቀ ትለኛለህ። እቺ ደግሞ ሳታምን ሰርታ ጸደቀች ትለኛለህ። ሙስሊም ይህን ከሰማ ችግር የለውም ማለት ነው፣ ሰርቼ ብቻ ጸድቃለሁ ሊልህ ነው ማለት ነው። አይ ስራና ጽድቅ አይደለም። ስራና መልካም ነገር፣ ስራና ትክክለኝነት ያደረገችውን መልካም ነገር የተመሰከረላት ነው እቺ ሴት ያለችው። አብርሃምም ያደረገው መታዘዝ የተመሰከረለት ነው እንጂ ስራውን ጽድቁን በስራ አገኘ እያለ አይደለም ክፍሉ። ይሄ ነው። እኔ ጨርሻለሁ። ሌሎች ወንድሞች ቀጥሉ። አንዴ እኔን ጠይቅ ከመውጣት በፊት ዳጊ። ቆይ ወንድሜ አንዴ ቤካ እያለ እሺ፣ አንድ ይቀላውራ አንዴ ማራናታ። ቆይ ወንድማችን አንድ ጊዜ እሺ፣ ማራናታ አንዴ ያዘው ወንድማችን። መጀመሪያ እሺ፣ ከየት ቤተ እምነት ነው? መጀመሪያ ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። ኦርቶዶክሳዊ ነህ? እሺ፣ ቤካዬ አለ? ሜርሲ ማን አለ? ሜርሲ፣ ቤካዬ፣ ኤፍዬ ማን አለ? ያለ ሰው እስኪ ማይክ ፈትኒ ወደ ስራ መውጣት ስለ ኤርሚዬ መጥቷል ለካ። እንዴ ኤርሚዬ ሰላም ብያለሁ። እንዴት ነህ? እሺ ወንድማችን ጥያቄውን ጠይቀኝና ወደ ኤርሚ ወደ አንዳቸው ልካለሁ። ኦኬ ማራናታ አነ ከማራናታ ነግሬ ለምን አልጨርስም? እሺ አንዴ ማራናታ አንዴ ቆይ፣ ብዙ ድል ስለሰጠንህ ተደጋጋሚ ሀሳብ እንዳናወራ ብለን ነው፣ ግን እንሰጥሃለን መጨረሻ ላይም ለኤርሚም ስለመጣ ሜርሲዬም አለች ኤፍሬም አለም። እሺ ወንድማችን ጥያቄውን ጠይቅና እኔ ልሰናበታለሁ። እሺ ክርስቶስ ኢየሱስ ተሳስቷል ወይ እያልክ ነው አሁን አንተ? እንደ ቃል ከሆነ ስራ አያስፈልግም እምነት ብቻ ነው እያልክ ነው። ማመንማ ሴጣንም ያምናል ይንቀጠቀጣል ይላል መጽሐፍ። እና ሴጣን ስራ ቢኖረው ኑሮ በጸደቀ ነበር። ስራም ስለሌለው እምነት አለው እግዚአብሔር በቃ የሁሉ አምላክ ፈጣሪ እንደሆነ በደንብ ነው የሚያምነው፣ ይንቀጠቀጣልም ብሏል። ግን ስራ የሚባል የለውም። ሁለተኛ ደግሞ የሉቃስ ወንጌል ምዕራፍ 24 ቁጥር 24 ላይ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ የተርበ የተጠምተ እያሉት መልስ ሲሰሉት ምንድን ነው ያደረገው? ይሄ ቃል ለሁላችንም የሚጠቅም ነው። እነዚህ ያላበሉትን ብታመም ያልጠየቁኝን ወደ እሳት ውስጥ ጣሏቸው አለች። እናንተ የአባቴ ቡሩካን በቀኝ በኩል ያስቀመጣቸው፣ እናንተ ወደ ቀኝ ሁኑ፣ እናንተ ደግሞ ወደ ግራ። እነዛን ወደ መንግስተ ሰማያት ጽድቅ የሰሩትን ደግሞ ወደ መንግስተ ሰማያት፣ ጽድቅ ያልሰሩትን ደግሞ ወደ እሳት ነው ይጣሉ ያለው። ሶስተኛው ነገር ደግሞ አብርሃም መስዋዕት አላቀረበም አልክ። መስዋዕት ስራ የለውም። ልጁን እኮ መስዋዕት ሊያደርገው እኮ ኦልሬዲ ቢላ ስሎ አንገቱ ላይ ያርጓል እኮ። የዛን ጊዜ እስከዛ ድረስ መድረስ ራሱ ስራ ማለት ነው። የግዴታ መታረድ የለበትም ማለት ነው። ማረድ የለበትም። የእግዚአብሔር ስራው መታየትና የሚያየው በምንድን ነው? እርምጃክ ነው የሚታየው። እርምጃው ስንት ተራራውን ነው የወጣው ስራ ነው እሱ ራሱ ላይ ድረስ ሄዶ አንገቱን እስኪ ልጁን እኮ ኦልሬዲ ደፍቶታል እኮ ሊያርደው እኮ ኦልሬዲ ስለቱን። ከዚህ በላይ ምን አለ? ምን የሚሆን አለ? እግዚአብሔር ስላየው ነው። ስራውንም አይቶን እምነቱንና ስራውን አያይዞ ስላየ ነው አብርሃም በስራው በእምነቱ ብቻ በስራውን ጭምር ያለው እንጂ መሰዋ ከመዛ በላይ መስዋዕት ምን አለ? አንድ ሰው ሲያስብ እኮ ነው መስዋዕት ሰዋ ማለት። አሁን አንተ እግዚአብሔርን ስታስበው ባሰብከው ሰዓት እኮ ነው ስራ የምትሰራው። ካላሰብከውማ አትሰራም። ስለዚህ እንዴት ነው ይህንም ልታገናኙ የምትችለው? ይህን እንዴት ነው ልታስረዳ የምትችለው? በስራ ብቻ አይደለም የምትለው። እሺ እናመሰግናለን። ጥያቄን ሳናቋረጥ አዳምጠናል። ሌላ ጥያቄ ካለ ፕሮቴስታንት ተበድራለች፣ እኛ ረጂ መሆናችንን ኦርቶዶክስ ትመሰክራለች። ፓስተሮችን ገንዘብ እንዳሰጡ እያሉ ለማኝ አያስፈልግ ለመን በጽድቅ የሚዳን የለም እያሉ በአደባባይ በመስጠት የሚጸደቅ የለም እያሉ የተናገሩ በአደባባይ አንተ ተለይተህብኛል። ያንተን አይዶል ነው። ግን እስካሁን ግን እኔ የምሰማው በፕሮቴስታንስ መስጠት የሚባል የለም። በመስጠት አይጸደቅም ብሎ ስለሚያምኑ ድሃም በየቤተ ክርስቲያናችሁ የለም።
በየቸርቻችሁ ድሃ የሚባል የለም። መስጠትም አትችሉም። ይህንን ግልጽ አድርገህ እስቲ አብራራልኝ። ሚዩት አድርገው። እሺ ወንድማችን፣ እኔ ባጭሩ የራሴን ነገሮች እመልሳለሁ። ሌሎች ወንድሞች እህቶች ጋር ደግሞ ትቀጥላለህ። አትስሩ እያልክ ነው ብለሃል። ይጋጫል ወዳጅ። መጨረሻ ላይ መጀመሪያ ያወራቸው ራስን አዳምጣቸው። እኔም ስለቀዳው ታሰማኝ ካልክ አሰማለሁ። አትስሩ ካልን በኋላ እንደገና ደግሞ መልሰን የሰራንበት በእናንተ ምስክርነት ያለን ብዬ የተናገርኩበትን ደግሞ መልሰህ ትናገራለህ። አትስሩ ያለ ሰው ሰርተናል ተመስክሮልናል ይላል እንዴ? አትስሩ ካለ በቃ አትስሩ ነው። እኔ እንደዛ ልል አልችልም ወዳጅ። አንደኛ የጌታ ቃል እንድንሰራ እምነት ያለው ግን ስራ የሌለው እምነቱ የሞተ እንደሆነ ይናገራል። ሰዎች አማኝ ነኝ ካሉ እንዲሰሩ ኤክስፔክት ይደረግባቸዋል። መጽሐፍ ቅዱስ በያዕቆብ ላይ እዛው ሲናገር ምዕራፍ 2 ላይ ከመሄድ በፊት ምዕራፍ 1 መጨረሻ ላይ ሄደ ስታነበው ነውር የሌለበት አምልኮ ባልቴቶችን፣ ወላጅ አልባ ልጆችን መርዳት ነው ይላል። ሰውነትን ከእድፍ መጠበቅ ነው ይላል። ስለዚህ መልካም ስራ መስራት ለእኛ ለክርስቲያኖች የእምነታችን መገለጫ ነው። እምነታችን የምንገልጥበት አማኝ መሆናችን የሚታወቀው በዛ ነው። ይቅርታ በማድረግ ፍቅርን በማድረግ ሰላምን በማድረግ ቸርነትን በማድረግ ነው እምነታችን የምንገልጸው። ምክንያቱም እምነት የሚዳሰስ ነገር አይደለም፣ ማናየውን ነገር የሚያስረዳ ነው። አሁን አምኛለሁ ስትል በምን አውቃለሁ? አንተ አማኝ ነህ አይደለም? ካልተገለጠ በህይወት ድሃ የማይረዳ አማኝ፣ ባልቴት የማያግዝ አማኝ፣ ገባ? ስለ ሀገሩ የማይጸልይ አማኝ፣ ምህረት የማያደርግ ይቅርታ የማያደርግ አማኝ፣ ይሄ አማኝ ነው ለማለት ይከብዳል። ይሄ የሞተ እምነት ነው። ይሄን ያዕቆብ እየተናገረ ያለው እምነት አለኝ የሚል እምነቱ ግን በስራ የማይገለጥ ከሆነ ይሄ በስራ መልሶ የካደ ነው። እውነት ነው፣ በእምነት ብቻ ሊድን ይችላል። ግን መልሶ በእምነት ብቻ የዳነበትን ድነት በስራው ያጠዋል። በክደት ማለት ነው። በመካዱ ባለመስራቱ ሳይሆን በክደቱ አልታዘዝም በማለቱ ነው። አለመስራትን እንደ ቅድሞ ወንድሜ እንዳስረዳሁት እንደ ፕሪኮንዲሽን እንደ መስፈርት የምታስቀምጠው ከሆነ በብዙ ምክንያቶች ሰዎች ላይሰሩ ይችላሉ። አሁን አንተ በጣም ዘረዘርክ እንጂ በእርግጠኝነት እንደው የሚያውቁ ሰዎች ገብተው ቢመሰክሩ ድሃ ያረዳህበት ብዙ አጋጣሚ አለ። እስረኛ አልጠየቅበት፣ ይሄን አልጠየቀኝም ብሎ በአንተ ላይ ኮምፕሌን የሚያደርግ ስንት ቤተ ዘመድ የታሰረ ሊኖር ይችላል። እዚህ ጋር እንደው የጽድቅ ነገር በጣም እንትን እያልን እናወራለን። አንተ ራስህ ብዙ ያልሰራሁ ነገር አለ። ግን ብዙዎቻችን ቆይ ማይክማ እንዳታወራ እሺ ወዳጅ፣ ቆይ ሚዩት አድርጉት። የገባ ሌላ ሰውም ካለ ሚዩት አድርግልኝ። አንመካም። እኛ በስራ ሰርተን እንጸድቃለን ብለን አንመካም። ብዙ ጉድለት አለ። ገባ? ብዙ ሊሚቴሽን አለው። ሰው ላለመስራት ብዙ ሊሚቴሽን አለው። ሊሚቴሽን አለና አትስራ እያለ ነው አይደለም። እንዲያውም ስሩ፣ በምትችሉት ልጃችሁ ያገኘሁት ነገር መልካም ነገር ሁሉ አድርጉ። በክርስቶስ የተፈጠራችሁበት ዓላማ አንዱ እንዲያውም ይሄ ነው። እሱም መልካምና በጎን ሲያደርግ እኔ ኖሮ እሱን ፈለግ ተከተሉ ብለናል። ባይሆን መልካም ስራን ስንሰራ እምነት አይተን ዘር አይተን ቀለም አይተን አይደለም እንረዳው። እኛ ክርስቲያኖች አንደኛ እንረዳለን፣ መርዳት አለብን፣ መልካም ስራ መስራት አለብን። ስለ ዳንን ዜጋ ስለሆንን ዜጋ ልንሆን አይደለም። ኦልሬዲ ዜግነትን አግኝተናል፣ እግዚአብሔር ልጅነትን አግኝተናል። ዜጋ ታክስ መክፈል አለበት፣ ይጠበቃል፣ ከሱ ኤክስፔክት ይደረግበታል። አካባቢውን፣ ራሱን፣ ማህበረሰቡን እንዲያገለግል ይጠበቅበታል። ለአካባቢው ናይስ እንዲሆን ይጠበቅበታል። ገባ? መልካም እንዲሆን መልካም ነገር እንዲያደርግ ይጠበቅበታል። ግን ምን ይቀድማል ከመልካም ስራ? ዜግነት። ከዛ መንግስት ይሄ ሰውዬ በጣም ኃይለኛ ግብር ከፋይ ነው ብሎ ግን ሌላ ዜግነት፣ ሁለተኛ ዜግነት ይሰጠዋል? አይሰጠውም። ሁለት ድርብ ዜግነት አይሰጠውም። ደግሞ እንደገና ደግሞ በሚቀጥለው ጥሩ ግብር ሲከፍል ደግሞ ይሄ እንዴት ጥሩ ነው ጨምሮ ለሌላ ዜግነት አይባልም። ዜግነት አይደራረም። አንዴ በእምነት ያገኘው መዳን እንደገና በስራ ደግሞ ሌላ መዳን አይሰጥህም። ኦልሬዲ ድነሃላ፣ ኦልሬዲ ድነሃል። በስርዓት ድንም እንደገና ቅድም በማመን ድነሃላ። እስኪ ጨምሩለት ሌላ ዜግነት አይባልም። እስኪ ድነት ይጨመርለት አይባልም። እስኪ በእምነት ስለሰራው ነገር ደግሞ አይባልም። በቃ ግን ይጠበቅብሃል። እንደ ዜጋ እንደ አማኝ ግን ይጠበቅብሃል። ከኛ አልፈን ያለ ቀለም ያለ ዘር ያለ ሀገር አልፈን ተሻግረን ከጀርመን ሀገር ድረስ በእርግጥ እናንተ ናችሁ የጠየቃችሁት። ያው አሳያለሁ መረጃውን። እናንተ ጠይቃችሁ እርዱን ብላችሁ ከሀገርም ጀርመን ከጀርመንም ወንጌላዊት ሚሽነሪ ቤተክርስቲያን ልናሳይ እንችላለን። በደንብ መጽሐፉን ከፍተን አሁን ነው የምናሳይ። ከፈልግ ከነገጹ ከነ መጽሐፉ ጠይቃችሁ እናንተ ጥያቄያችሁ መልካም ምላሽ አግኝቶ ከኛ በሚሊዮኖች ገንዘብ ተሰጥቷችሁ ምስጋዬ ህዙናን ቤተክርስቲያንን አሰርታችሁ መጽሐፋችሁ ላይ አመስግናችሁ ጽፋችኋል። ጀርመን ተራድኦ ድርጅት ስላደረገላችሁ ነገር ለምን በኢትዮጵያ ውስጥ የምታያቸው
ዘር ቀለም ሳይለዩ ሙስሊም ኦርቶዶክስ ሳይሉ እነ ኮምፓሽን እነ ምናምን በራቸውን ከፍተው ለልጆች ለማህበረሰቡ ሆስፒታል ከፍተው የሚያገለግሉት ለምንድን ነው? በመልካም ስራ ስለምናምን ነው። ምንድነው የምናምነው? በመልካም ስራ ክርስትናችን ይገለጻል ብለን እናምናለን። ክርስቶስ ይከብራል ብለን እናምናለን። መልካም ማድረግ ከክርስቲያን ይጠብቃል ብለን እናምናለን። እንጸድቃለን ብለን አይደለም። ምን ይሰራልኛል? ቅድም ጸድቅ ያለው ሌላ ዜግነት አይሰጠኝ፣ 2 ፓስፖርት አይሰጠኝ፣ 3 መዳን አላገኝበት። ኦኬ ወደ አብርሃም እንምጣ። አብርሃም ተራራ ወጥቶ እኮ ተዘጋጅቶ እኮ ምናምን ተራራ ውጣልኝ እኮ አይደለም ያለው እኮ እግዚአብሔር። አንድ ነገር ነው ያዘዘው፣ ልጅህን ሰዋልኝ ያለው። ተራራ ውጣልኝ፣ ወረድልኝ፣ እንጨት ረብርብልኝ አይደለም። አንድ ነው የእግዚአብሔር ጥያቄ፣ ሰዋልኝ ነው። ትእዛዙን አድርጓል ወይ? አሁን እንትን አርግ ስትባል እኮ አላረኩትም፣ ግን ለማድረግ ያሳየሁትን ንቅናቄና እንቅስቃሴና ድካም መውጣት መውረድ ይቆጠርልኝ አይባልም። ስራ ማለት ለታዘዝከው ነገር የምታሳየው ዝግጁነት ሳይሆን መፈጸም ነው። የፈጸምከው ነገር ነው። ስትፈጽመው ነው ስራ የሚባለው። ኦኬ። ስለዚህ ክፍሉ እየተናገረ ያለው እውነት አብርሃም የሆነ ነገር ፍጽም አድርጎ ሰርቶ ያገኘው ጽድቅ ኖሮ ሳይሆን አብርሃም እግዚአብሔርን በመታዘዝ ትክክል እንዳደረገ ትክክል ስለማለት ስለ ራይት እንጂ ስለ ራይቸስ ቲንግ አይደለም ያወራ ያለው። ራይቸስነስ ነው ካልከኝ ጽድቅ ነው ካልከኝ ረአብም ጸድቃለች እያልከኝ ነው። አዎ ይላል። በእርግጥ ቃሉም ይላል በስራዋ የጸደቀች አይደለም። ምን ይላል? በስራዋ ጸደቀች ማለት የዘላለም ሕይወት አገኘሽ እያለ ነው አይደለም። ትክክል ያደረገች አይደለም ምን እያለህ ነው? እሺ ጸድቃለች ብለን ቃል በቃል እንውሰደው። ረአብ በስራዋ የምትጸድቅበት ዓለም ካለ ክርስትና ካለ ሙስሊም ይጸድቃል ማለት እኮ ነው። ምክንያቱም ረአብ ከክርስቲያን ወገን አይደለችም። እነ ረአብ የሚጸድቁበት ዓለም በስራ ካለ ሼኮቹም መልካም ያደርጋሉ ነው ይጽደቋ አይደለም። ግን መልካም አደረገች ብሎ ሪኮግናይዝ እያደረጋት ነው እንጂ መጽሐፍ ቅዱስ በስራ የሚጸደቅበት አግባብ ስላለ አይደለም። ስለዚህ ይሄ ሁሉ ንግግር ግን ምንድነው? አት ዘ ኤንድ ኦፍ ዘ ዴይ ጴንጤ ምን እያለ ነው? አትስሩ እያለ ነው አይደለም። እንዲያውም እኔ ኦርቶዶክስ ይበልጠኝ በመልካም ስራ እናደዳለሁ በምችለው ነገር ሁሉ። እዚሁ ሜዳ ላይ እዚሁ ቲክቶክ ላይ እንኳ እከሌ ብሎ ያው አረኩ ተብሎ ስለማይነገር ነው እንጂ እኔና ወንድሞቼ አይ ቲንክ ባህር ዳር አካባቢ ይሁን ምናምን የእናንተ አንድ መምህር ችግር ገጥሞት ኦርቶዶክሳኖች ቤት ለተከፈተው የገንዘብ ማሰባሰቢያ ተገኝተን እድል ስለሆነ እኛ እንደ እድል ነው የምንቆጥረው። ኦርቶዶክስ ገንዘብ ሳይኖራት ከኛ ጠያቂ ሆነ አይደለም። ኦርቶዶክስ ግን እድል ሰጡን፣ አከበሩን፣ እንዳከበሩን የቆጠረው እኛ እዛ ላይ ተሳትፈናል፣ ምንችለውን አድርገናል፣ እነሱም ሪኮግናይዝ አድርገዋል። ስለዚህ ዘር ቀለም ሳንለይ መልካምን ነገር የምናደርገው ከክርስትናችን ተነስተን ነው። አትስሩ ብለን የምናዳክም ሰዎች አይደለንም። እና ወዳጄ ያመጣቸው እንትኖች እኔ በመረጃ አድርጌ ላሳይ ይችላለሁኝ። እንደው መጻደቂያ ነገሮች አይደሉም። እኛ እንዲያውም ሌላኛው እጅ ይልን ብለን ሌላ ህዝብ ያወራልን መልካምነታችንን ብለን ሳይሆን እዚህ አካባቢ ለሚነሱ መረጃ ለሚጠይቁ ጉዳዮች መረጃ ለማቅረብ ብለን ነው እንጂ አሁንም ቤተክርስቲያን አሰርተናል፣ ሆስፒታል አሰርተናል፣ ውሃ አውጥተናል ምናምን እያለን ይህን ያህል ጉራችንን ለመንዛት አይደለም። ግን ለሌሎች ጥሩ ምስክርነት ስለሚሆን ያለውን ውይይት በመረጃ ለማሳጀብ ነው። እኔ ጨርሻለሁ። ከወንድሞቼ ጋር ጥያቄ ያላችሁ ቀጥሉ። አመሰግናለሁ። ኤርሚዬ ተባረክ። አሁን ቅድም ያልከው አንድ ነገር አለ። ምንድን ነው ዜግነት አልክ። ዜጋ ስለሆንኩ ነው ታክስ የምከፍለው። ታክስ ማለት ምን ማለት ነው? መጀመሪያ ታክስ አስራት በኩራት እኮ ነው። ለድሃ ማብላት አይደለም ታክስ። ታክስና አስራት በኩራትና ለድሃ ማብላት ይለያያሉ። ታክስ ማለት ግዴታክ ነው። የእግዚአብሔርን ለእግዚአብሔር መስጠት ስላለብን አስር ከምንሰራው 10 ለእግዚአብሔር መስጠት ስላለብን ግዴታችን ስለሆነ፣ ይሄኛው ግን የጽድቅ ስራ ነው። ጽድቅ ስለ አሁን ለተራቡት ለተጠሙት ማለት ክርስቶስ ምንድን ነው ያለው? ለተራቡት ወንጌል ለተራቡት ወንጌል ልሰብክ መጥቻለሁ፣ ላዘኑት መጽናናት፣ ለድዌ ፈውስ፣ ለአንካሳ መራመድ፣ ለሙታን መነሳትን፣ ሕይወት ለሌላቸው ሕይወት ሆኜ መጥቻለሁ። ልክ እሱን ያለ እኔም ምሰሉ ስላለ እኛ ደግሞ ልጆቹ ስለሆንን እሱም መስለን መኖር ስላለብን ለተራቡት እናበላለን፣ ለተጠሙት እናጠጣለን፣ ወንጌል ላልተሰበኩ ደግሞ እንሰብካለን፣ ላዘኑት ማጽናናት እናደርጋለን። ክርስቶስ በዚህ ምድር ላይ ሲኖር እያጽናና ስለኖረ ካዘኑት ጋር አዝኖ፣ ካለቀሱት ጋር አልቆ፣ ከተራቡት ጋር ተርቦ እያበራ እያጠጣ፣ ወንጌል ደግሞ ላስፈለጋቸው ደግሞ ወንጌል እየሰበከ እና
አብርሃም መቼ ተራራ ውጣ አልተባለም፣ አልወጣም፣ መች ሰዋ ለምትለው ደግሞ ቆይ ወደ አብርሃም አንዴ ከመሄድ በፊት በጣም ከርታሽ አንዴ ወደ አብርሃም ትሄዳለህ። ላንተ ነው ቀጥሎ የምሰጠው። ላቋርጥህ እንዳልሆነ አንገቱ ላይ ቢላው አድርጎታል። ላቋርጥህ እንዳልሆነ ታውቃለህ፣ ግን እንዳይረዝምብን እችን እንጨርሳት። አንዴ ታክስ አስራት ነው መባ ነው ያልከው የመጀመሪያው ሰው አንተ መብት ነው። እኔ የሚያገባኝ ነገር ብዙ አልከራከርም። ግን አንድ ጥያቄ ልጠይቅ። አንድ ሰው ታክስ ባይከፍል ዜግነቱን ይነጠቃል አይነጠቅም? ጠላት ዝም ይላል። በዚህ ምድር ነው በዚህ በምንኖርበት በስጋው ነው ወይስ በመንፈሳዊ? ያው እዛማ ታክስ አይከፈልም። ሰማይ ቤት እኮ ታክስ አንከፍልም። እዚህ ነው እንከፍለው። ኖ እሱ ያውም የእግዚአብሔር ለእግዚአብሔር እንሰጣለን። ይሄ ማለት ለእግዚአብሔር ምስል አንድ ሰው ታክስ ባይከፍል ዜግነቱን ይነጠቃል አይነጠቅም? የዛ ጉዳይ አይደለም። አሁን አባባሉን ነው ክርስቶስ ያለበትን ሪዝም መጀመሪያ ማወቅ ያለበት። በቃ ተግባብተናል። አሁን ወደ አብርሃም ቀጥል። እኔ ክርክር አለ። ኢየሱስ ክርስቶስ ያለበት ሪዝም መልሱን አግኝተዋል። በቃ መልሱ መመለስ ነው ያልፈለከው። እሱ እኔ የምፈልገው ውይይት ነው እንጂ አንተ ነው አሸነፍ ምናምን አይደለም። ወደ አብርሃም ቀጥል። እሺ ይሄው ሚዩት አድርጌልሃል። ቆይ ዳጊ አብርሃም ጋር ከመሄዳቸው በፊት ኤርሚ ቀጥሉ። ተባረክ። እሺ ሰላም ብያለሁ። አይ ቅድም ጥሩ ነገር ነው ያነሳው። እናንተ ድሃ አትረዱም ድሃ አታበሉም ብሎ እኮ ነግሮናል። እስከ ዶቃ ማሰሪያችን ድረስ ነው የነገረን። እነሱ ግን ድሃ እንደሚያበሉ በዚህም ደግሞ መንግስተ ሰማያት ሊገቡበት የሚችለውን ነገር እንዳላቸው አስተማማኝ እንደሆነ ነግሮናል ማለት ነው። እናንተ ቤተክርስቲያን አካባቢ ድሆች አይገኙ፣ ምክንያቱም ድሃ ስለማታበሉ ንፉጋን ስለሆናችሁ ስስታም ስለሆናችሁ አይነት ብሎ የሚል እሱ ቃል በቃል ባይጠቀሙም አንዳንድ ቃላቶችን ግን ወደ እንደዚህ እንደሚል ያመላክታል ማለት ነው። እኔ ለወንድማችን መጠየቅም አያስፈልገኝም፣ ግን እዚሁ በጥያቄ ከማደርገው ዝም ብለን ጊዜውን ከምንፈጅ በእውነት የኢትዮጵያ ኦርቶዶክስ ቤተክርስቲያን ለድሃ ታበላለች ወይ ብለን ስንል አዎ ታበላለች። እንደ ኤርሚያስ ልትክድ ነው ወይ ሊለኝ ይችላል፣ ወይ በትዝብትም ሊያይ ይችላል። ግን ምንድነው ለድሆች የምታበላው? ለድሆች የምታበላው ሰንበቴን ቤት ሂዱ፣ ማህበርም ጽዋ ማህበርም በሚጠጣበት ቤት ሂዱ። እቤታችንም ድሆች እየለመኑ በሚመጡ ሰዓት ላይ ምንድነው የሚሰጠው? የተረፈ በልተን የተረፍነው አፋችንን የጠራረግንበት ልጆቻችን ያቦኩትን እሱና አንስተው የሚሰጡት ከማህበር ቤት ጀምሮ ማለት ነው። ከሰንበቴ ቤት ጀምሮ ማለት ነው። ወጣወጥ እጃችን የጠረግንበት ፍርፋሪውን እና ወይ ጥርግራጊ እንደዛ የሚሰጡት እንደዚህ ሰጥተው ነው መንግስተ ሰማያት እንገባለን ብለው የሚሉት። ይህንን ጥርግራጊና ፍርፋሪ እኛ ቸርች ስለማያገኙት፣ ምክንያቱም እንደዚህ አይነት ነገር እኛ ቤተክርስቲያን ስለማይመጣ እኛ ጋር አይመጡም ማለት ነው። እኛ ጋር ግን የሚመጡበት ድሆች እራሳቸው ኦርቶዶክሳውያኑ ሁሉም የሚመሰክረው፣ ሁሉም ከጳጳሱ ጀምሮ ሁሉም የሚመሰክሩት ማለት ነው። የአብዛኞቹም የኦርቶዶክሳውያን ቤተሰቦች በስውር የሚሆን በግልጥ ተደብቀው በነጠላ ተሸፋፍነው መጥተው የሚወስዱት እራሳቸው ኦርቶዶክሳውያኑ የሚመሰክሩልን ነገር አለ። ምን እንሰጣለን? ምን ይሰጣሉ ብለው ነው የሚሉት? ሰልባጅ ይላሉ። ልብስ እንሰጣለን ለታረዘ ማለት ነው። ለታረዘ እናለብሳለን ማለት ነው። ሰልባጅ ብለው እነሱ ያቃልሉትም። ሁለተኛ ስንዴ ይሰጣሉ ብለውናል። ፍርፋሪ አይደለም ስንዴ። ስንዴው ማለት ያልተቆላ ያልተፈጨ ነው የምንሰጠው ማለት ነው። እናስ ደግሞ ከዛ በኋላ እንደምንሰጠው ብሎ ዘይት ብለውናል። ይሄንን በሙሉ አይደለም የሚናገሩት እነሱ። በሰልባጅና በስንዴ በዘይት የመጣ ሃይማኖት ይሉናል። ለምን ይሄንን እየሰጡ ነው ህዝቡን ዳውን እንደዚህ የሚይዙት ብለውናል ደጋግመው። ዳውን ብቻ ሳይሆን እኛ ለአንደኛ ቀደም ወንድማችን ማለት ድሆች እናንተ ቤት አይመጡም ማለት ራሷ ቤተክርስቲያኒቱ አሁን እነሱ ከሚሰጡት ተረፍራፊ ቡሌና እኛ ከምንሰጠው ስንዴ የትኛው ነው እውነት? አንዳንዱ እኮ እናቶቻቸው ይሄንን እርዳታ ከኛ ጋር ከኮምፓሽን ተቀብለው ሽልጦ ጋግረው አብልተዋቸው ነው መተው ያንኑ ሽልጦ እየበላ እያጋሳ ምን እናንተ እኮ ምን የምትሰጡት ነገር አለ ምናምን ነገር ብለው ይሉናል። በመልካም ስራ እንመዛዘን እንለካካ ከተባለ ቤተክርስቲያኒቱ ኦርቶዶክስ የወንጌላውያን አማኞች እግር ስር አልደርስም። ምንም የሰራችው ነገር የለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ አኳያ ማለት ነው በአገሪቱ በምድሪቱ ላይ
ምንም የሰራችው ነገር የለም። ለዶይ ታበላለህ ብለህ ካል ቅድም እንዳልኩ ፍርፋሪና ጥርግራጊ ነው አለቅ። በልማት ተራዶ ስራ ግን እስኪ ፈትሹ። በአብዛኞቹ ድልድዮች የተሰሩት በማን ነው? በገጠሪቱ ኢትዮጵያ ክሊኒኮች የተሰሩት በማን ነው? ሆስፒታል የተሰራው በማን ነው? ከአዲስ አበባ ዩኒቨርሲቲ ጀምሮ እንኳን ዩኒቨርሲቲ ሲሰራ የገንዘብ እርዳታ ከየት ነው ያገኙት? ምስካየ ኅዙናን መድኃኔዓለም ትምህርት ቤቱ ከየት ነው ያገኙት? በአዲስ አበባ ከተማ ውስጥ ትልልቅ የሚባሉት ሆስፒታሎች ትልልቅ እነ ፓስተር ኢንስቲትዩት በእነ ደማነው ራስ ደስታ ዳምጠው ሆስፒታል አብዛኞቹ ሲሰሩ እነ ኃይለ ማርያም ሆስፒታል በማን ነው የተሰሩት? እስቲ የኢትዮጵያ ኦርቶዶክስ ሆስፒታል የገነባቸው አንድ ብቻ አሳዩኝ። በመድኃኔዓለም ነው የምለምነው፣ እንደው በማርያም ልለምናችሁ ዛሬ አንድ ሆስፒታል አሳዩኝ። የጤና ክሊኒክ ኦርቶዶክስ ያቋቋመችው ኢትዮጵያ ውስጥ የለም። ደሃ መርዳት ማለት ለነሱ የእጃቸውን ጥራጊና ካፋቸው የወደቀ ፍርፋሪ ማብላት ነው። እኛ ግን ድሆችን ስንረዳ ሆስፒታል ነው የምንገነባው። እኛ ድሆችን ስንረዳ ትምህርት ቤት ነው የምንከፍትላቸው። እኛ ድሆችን ስንረዳ ወላጅ አልባ ህፃናትን ወስደን በኮምፓሽን ነው የምናሳድገው። ኦርቶዶክስ አታሳድግም። ኦርቶዶክስ በልተው የማይጠረቁ በልተው የማይጠግቡ በጣም ብዙ አገልጋዮች ነን ብለው የሚለው ቄሶቹ ሆዳቸውን እያሹ ይበላሉ ብለው ያሉት እነሱ ናቸው። በዚህ ይቅርታ አልጠይቅም። ሆዳቸውን በየዕለቱ እያሹ የሚበሉ ቄሶች አሏቸው። የቀንጅቦች ልትላቸው የምችል ማለት ነው። ደግሞ አሁን መጥተው ጴንጤ ጋር እናንተ አትሰጡም እናንተ አታበሉም ይላሉ። ይሄ እኮ ነውር እኮ ነው። ራሳቸው ናቸው እኮ ታበላላችሁ እያሉ የሚሉን ማለት ነው። እንደ ጴንጤ ሃይማኖቱን ያስፋፋው በማብላት ነው ይለዋል። እርግጥ ነው የምድሩንም ስንዴ የሰማዩንም ስንዴ ነው እኛ የምንሰጠው። ደግሞ ደግነቱ ይሄ ነው። ፕራውድ የሚያደርገኝ በጴንጤነቴ የሰማዩንም ስንዴ የሰማዩ ስንዴ ማለት ጌታችን ራሱ ኢየሱስ ክርስቶስ እንደተናገረ የስንዴ ቅንጣት ካልወደቀችና ካልበሰበሰ እንደማታፈራ ብሎ እንዳለ ማለት ነው። የሰማዩ ስንዴ ማለት የክርስቶስን ስለመብላት በእምነት ስለመቀበል በማመን የሚገኘውን የዘላለም ሕይወት ማለት ነው። የሰማዩ ስንዴ ማለት ቃለ እግዚአብሔርን እንመገባለን። እንደዚሁ ለሆዳቸው ደግሞ በሰላም ሂዱ ብለን አንላቸውም። ስንዴ እችኛዋ ደግሞ ተሆኖት 5 ሊትር ዘይት ብለን የዩኤስኤ ዘይት ዩኤስኤ እኮ ትረዳለች። ዩኤስኤ እኮ ማለት የኦርቶዶክስ እምነት ተከታይ መናኸሪያ ሀገር እኮ አይደለም። ፔንቴኮስታል ከ75 በመቶ በላይ የሚሆን ጴንጤዋ ነች አሜሪካ። ቀደም እንዳልከው ጀርመን፣ አውሮፓ በሙሉ የትኞቹም የሚባሉት ምንድን ናቸው እምነታቸው? ወንጌላውያን ፕሮቴስታንት እንደኛ ማለት ነው። በአውሮፓ ስንዴ በካናዳ ስንዴ ካናዳ ምንድነው እምነቱ? ሂዱና ጠይቁ። ኦርቶዶክስ ተዋህዶ ነው አይደለም። በካናዳ ስንዴ ይላሉ። ካናዳ ለመግባት እንኳን የሚላላጥ ትውልድ ማለት ነው። በባህርም ይሁን በአየር ልግባ እንደው እንደምንም ብላችሁ አስገቡኝ ብሎ የሚል በመርዳት ጴንጤን የትኛውም ቦታ ላይ ማንም ሰው ያውም ኦርቶዶክስ ጫማችሁን አታለካኩ። የምታለካኩት ጫማ ስለሌለ ማለት ነው። እናንተ ጋር ፍርፋሪ ከማብላት ያለፈ ስንዴ አንድ ጉርድ ስንዴ እንኳን ስትሰጡ አይተናነቅ። ኦኬ የምንድነው ቅራሬና ጠላ ከመስጠት ባለፈ 1 ሊትር ዘይት ለድሆች ስትሰጡ አይተናነቅ። ኦኬ ልብስ ለታረዘ ስታለብሱ አይተናነቅም። ካደረጋችሁም በአመት ፋሲካ በሚመጣ ሰዓት ላይ ብቻ ነው። ያው ከእስላሞቹ ያልተሻለ ጽድቅ ማለት ነው። እነሱም እኮ ለረመዳንና ለአረፋ በዓል ይሰጣሉ ማለት ነው። እነዚህ ይዞቹስ በአመቱ አንድ ጊዜ ያንን የሱ ቁንጫና ቀማል የወረረውን ልብሱን ሰጥቶ በዛ ኃጢአቱን ሊያስተሰር የአመቱን ሙሉ ማለት ነው። እና ያው የስግደት ቀን ሰጥቻለሁ የሆነ ሱሪ ነበረኝ ብሎ ማለት ነው። እና በመልካም ስራ በየትኛውም አቅጣጫ ነው ኢትዮጵያ ምድር ላይ የጴንጤው አሻራ ምድሪቱ ላይ ተተክሎ ቆሟል። አዲስ አበባ ሆስፒታል ሲጠሩልኛ አንድ እኮ አልኩ። በጴንጤዎች ግን የተሰራውን አጠቃላይ ልጠራል ይችላል። አጠቃላይ ዝግንን እስኪለ ድረስ ማለት ነው። ኮሪያ ሆስፒታል እንኳን ማለት ነው የጴንጤዎች ነው። ቸርች ውስጡ አለ። እንደው ሌላውን ተውት፣ ኮሪያ ሆስፒታል ማለት ነው። መልካም ስራ በመልካም ስራ ይላሉ። በመልካም ስራ ፍርፋሪ ሰጠው በመልካም ስራ። እኛ ከሆስፒታል ገንብተን ነው መልካም ስራ የምንሰራው። እነሱ ልጆቻቸው የጠረጉባቸውን ፍትፍት ሰጠው እኮ ነው ለዶች በእንተ ስማ ለማርያም ብሎ ለሚል ማለት ነው። ለሱ የሻገተ እንጀራ ከትናንት ወዲያ ተበልቶ ሳህን ላይ ተዘግቶ የነበረ ሲዛ እንደው የተራረፈውን ስጫቸው ተብሎ ማለት ነው ሊጸደቅ ውኡቴ
ይላሉ እናቶች። በዚህ ሊጸደቅ እና መታችሁ ደግሞ እኛኑ ደግሞ ትኮንኑናላችሁ ማለት ነው። ስትሄዱ ዘይትና ስንዴ ሰልባይ ትሰጣላችሁ ትሉናላችሁ። እዚህ ደግሞ ትመጡና ምንም ዳ በእናንተ ልጅ እኮ አልፎ አያውቅም ትሉናላችሁ። እናንተ ጋር የሚመጡት ያንን ፍትፍት ስለምትሰጧቸው ነው። እኛ ጋር ግን ስትመጡ ፍትፍት አይደለም። እኛ ጋር በሊትር ዘይት ነው የምንሰጣቸው። ዘይት ነው የምንሰጣቸው፣ ስንዴ ነው የምንሰጣቸው፣ ልብስ ነው የምንሰጣቸው፣ ሆስፒታል ነው የምንገነባላቸው፣ ትምህርት ቤት ነው የምንገነባው፣ ድልድይ ነው የምንሰራው። በዚህ ጴንጤን የሚያክል ኢትዮጵያ ምድር ላይ እስላሙም ኦርቶዶክስም ተራ በተራ ከኛ ኋላ ነው የምትሰለፉት እንጂ ከፊታችን ቀድማችሁም አታውቁ። ቀድማችሁ አሻራ የላችሁም። ኢትዮጵያ ምድር ላይ አንድ አሻራ የላችሁም። አንድ እስኪ ኤርሚያስ አበዛውብን እንትና ዶዙን አበዛው ታዲያ ምንም እኔ መስማት ደስ ይለኛል። ምንድነው ያ እና ይሄ ነው ዶች አይመጡም ብላልከው ተሳስተሃል። ያንን የሰራችሁት ለመንግስት እንጂ ለደዎች አይደሉም። ደዎች የሚኖሩበት ቦታ አይደለም የሰራችሁት። እንዳለ ያደረጋችሁት ለመንግስት፣ ለእናንተ ቲፎዞ እንዲሆናችሁ፣ ለእናንተ ሳፖርቲንግ እንዲሆናችሁ፣ መንግስት እናንተን እንዲመለከታችሁ፣ ከመንግስት ጋር እጅ ጓንት ለመሆን እንጂ ዳው የሚጠቀምበት አይደለም። እንዳለ የሰራችሁት ሐኪም ቤትም ሆነ መንገድም ሆነ ምንም ሆነ መንግስትን እየተጠቀመበት እንጂ ዳው አይደለም። ለዳው መንገዱን መጽሐፉ እንደሚለው ነው እኛ መሄድ ያለብን አይደለ? ልብስ ፈልጉ እርቦት ዳቦ ፈልጎ ቤት መገዛለት አይጠቅሙም። ለዛ ሰው ለዛ ደሃ አይጠቅሙም። ተርቧላ ሊሞት ነው። ቆይ አድመጣኝ። ንጉሱ አጼ ምኒልክ እና እየሰማሁ ነው። ቆይ አድመጣኝ። ንጉሱ አጼ ምኒልክ እና አጼ ቴዎድሮስ ሚሽነሪዎች የኛ ወንድሞች ከስዊድን እና ከኖርዌይ ከጀርመን መጥተው እንደዚሁ የእርዳታ ድርጅት እርዳታ ሲያደርጉ ብዙ እርዳታ ተደርጓል በዛን ጊዜ። እንደውም አጼ ቴዎድሮስ ምን አሉ? መድፍ ስሩልኝ፣ እዚህ አሁን ሆስፒታል ምናምን ነገር የምትገነቡትን ትታችሁ፣ መንገድ የምትገነቡትን ትታችሁ መድፉን ብትሰሩልኝ ይሻላል ብለው የሚል ነገር ተናገሩ አሉ። ሊተኩሱ ማለት ነው እሳቸው። እና አሁን አንተ ደግሞ ምን አልከን? ከመንግስት ጋር ተወዳጅተው የመንግስት ቀኝ ደጋፊ ምናምን ነገር ሆነው የሰሩት ለመንግስት ነው አልከኝ። ኮሪያ ሆስፒታል የተሰራው ለመንግስት ነው እያለ ነው ወንድማችን። ፓስተር ኢንስቲትዩት የተሰራው ለመንግስት ነው እያለ ነው ወንድማችን። ኃይለማርያም ሆስፒታል የተሰራው ለመንግስት ነው እያለ ነው ወንድማችን። በዛ መንግስት ውስጥ ደግሞ የሚኒስትሮቹ ልጆች ብቻ እንደሚታከሙ እንጂ የድሆቹ ልጆች እንደማይታከሙ ኃይለማርያም አሁን አዳማ ነው ያለው። የመሰረ ክርስቶስ ቤተክርስቲያን ሚስዮናውያን ሜኖናይት እነሱ የሰሩት ነው። ኦኬ። እና ይሄ ብቻ አይደለም፣ ሌሎች ሁሉ ሆስፒታሎች ማለት ነው። እና የተሰራው ለመንግስት ነው እንጂ መቼ ለድሃ ሰራችሁ አለን? መቼ ለድሃ ሰራችሁ አለን? ልብ በሉ እንግዲህ ወዳጆቼ ከነዚህ ሆስፒታሎች የሚገኝ ገንዘብ ወይ በነዚህ ሆስፒታሎች የሚታከመው በነዚህ ሆስፒታሎች የሚረዳው ማን ነው ብላችሁ ስትሉ የኢትዮጵያ ህዝብ ነው። መንገድ የሰራችሁት ለመንግስት እንጂ ለኢትዮጵያ አይደለም አሉ። ለኢትዮጵያ ድሃ መቼ ህዝብ ሆነና አሉ። ምክንያቱም የመንግስታቱ ልጆች በዛ ጎዳና ላይ የበሉት ነገር እንዲሸራሸርላቸው ከሚስቶቻቸው ጋር ወክ ብቻ እንዲያደርጉ የሀብታም የመንግስት ልጆች የሆናችሁ ወደዚሁ ኑ እየተባለ ማለት ነው እንጂ ድሃው የማይሄድበት፣ ድሃው መኪና የማይነዳበት፣ ድሃው ባህያ በእግርም በፈረስም የማይሄድበት መንገድን የሰራችሁት አለን። እንዲህ አይነት ክስ ነው የገጠመን። የወላችሁ ወንድሞች እናቶቼ፣ የውሃ ቦኖ ተክለን ውሃ ስናጠጣ የመንግስት ልጆች አይደለም እንደሚጠጡት? አንተ አሁን እዚህ ምን ልታስተባብል ነው እያለን ነው። የጠቅላይ ሚኒስትር አብይ ልጅ ነች። እዛ ቦኖ ሄዳ የምትቀዳ እሷ ከቤተ መንግስት ነው እዛው በቧንቧ መጥቶላት ማለት ነው። የውሃ ቦኖ በየገጠሩ የተሰራው በገጠር ከተማዎች በወረዳዎች የተሰሩ ድልድዮች ጭምር፣ ክሊኒክ፣ ሆስፒታሎች በገጠር የእርሻ ልማት ሁሉ ጭምር ሳይቀር እና ይሄን ደግሞ ለመንግስት ነው እንጂ መቼ ለግለሰብ ሰራችሁ? ለድሆች መቼ ሰራችሁ ብሎ አለን። አሁን ደግሞ ማምለጫ ሲያጡ ማለት ነው። አሁን ዲናይ ላይ ያደርገው ሆነ። ቆይ ምን ብዬ ላምለጥ? ኦኬ፣ እውነቱን እኮ ነው። ካያችሁ አስቆጠረኝ እኮ እዚህ ቁጭ ብሎ አስቆጠረኝ ብሎ እኔ ቅድም በአንድ ጊዜ ካልሰራችሁም ወደ የሰራችሁት ለእንትን ነው ወደሚል ተለወጠ። ግን አውቃላ። እናመሰግናለን። ቀደም ምንም አትሰጡም ብሎ ነበር፣ ምንም አትረዱም ብሎ ነበር። ሳስቆጠረው ቆይ ምን ብዬ ልበለው ከዚህ በኋላ ለመንግስት ነው ብዬ ልበለው አለ።
የኢትዮጵያ መንግስት የኢትዮጵያን አንዴ ኤርሚያስ እኔ ምን ልበለው ብዬ ሳይሆን ግልጽ የሆነ አማርኛ ነው የምናገረው። ግልጽ የሆነ አማርኛ ደግሞ ትክክለኛ ነገር። እስቲ አሁን እንደ መቄዶንያ ድሆች እየኖሩበት ነው። ድሆች ገብተው እየተጠቀሙበት ነው። ድሆችን እየተረዱበት ነው። ድሆቹ አግኝተውታል ወይ? ድሆች ትክክለኛ ማግኘት አለባቸው። ለነሱ ከሆነ እነሱ መብላት አለባቸው፣ እነሱ መጠጣት አላቸው። ሐኪም ቤትም ከሆነ ለነሱ ተብሎ ከሆነ እነሱ መጠቀም አለባቸው። እነሱ የማይጠቀሙበት እንዲያርግ ያለው ለሀገሪቱ መንግስት፣ ለኢትዮጵያ መንግስት ይሄን አድርገናል፣ ለኢትዮጵያ መንግስት እንደዚህ ሰርተናል ሊያስኬድ ይችላል። ለኢትዮጵያ መንግስት እንደዚህ አድርገናል፣ ያ ሊያስኬደኝ ይችላል። ነገር ግን ድሆች እስካልተጠቀሙበት ድረስ፣ ድሆች ገብተው እስካልበሉበት እስካልጠጡ ድረስ፣ ድሆች ሐኪም ቤት ውስጥ ገብተው እስካልታክሙ ድረስ ልቀበሉ አልችልም። ይሄ የኔ አስተሳሰብ ነው። ትክክለኛው ቃሉ ደግሞ ይሄ ነው። አሁን እስቲ እዚሁ ሜዳ ላይ እኮ ባለፈው ነገር ነው ኦርቶዶክሳኖች እድል ሰጥተውን እየተጠቀሙ ነው፣ እየተረዱ ነው በደንብ ኦርቶዶክሳኖች እዚሁ ሜዳ ላይ እድል ሰጥተውን እኮ አልኩ። እድል ስም መጥራት ስላልፈለግኩ ነው። ከሌ ማለት ስለማያስፈልግ ካስፈለገ ደግሞ እናሳያለን። አንድ የተወደደ ኦርቶዶክሳዊ ችግር ውስጥ ገጥሞት እዚሁ አገልጋይ የሆነ ማለት ነው። አንድ መምህር በገጠመው በጦርነቱ ጉዳይ በገጠመው ጉዳይ ሁላችንም ተሳትፈናል። ኤርሚን ጨምሮ ሁላችንም ተሳትፈን የአቅማችንን አድርገናል። እሱም ለመንግስት ነው። እንደው ግልጽ ብታደርግልን ቴንክ ዩ። አንድ ወታደር ተቸግሮ ካህን ነው ቄስ ነው መሎክሴ ነው ወይስ የክርስቶስ ወታደር አይደለም? ግን ሰውየው መምህር ነው። ኦኬ ተቸግሯል። መልካም ነው ለተቸገረ መርዳት። እኛም እኮ የምንለው ለተቸገረ እርዱ ነው። አይ መንግስት ነው ሰውየው አይደለም። ለታሰረ ጠይቅ ነው ዋሱን ነው የሚለው። ዋስ መሆን ነው። ከታሰሩት ጋር አብሮ መታሰር ማለት ለታሰረ ሰው ወገን ለሌለው ሰው ዋስ ሆነ ማስፈታት ራሱ ያ ጽድቅ ነው። የጽድቅ ስራ ነው። ያ የበረከት ስራ ነው እንጂ አሁን እኔ ለቤት ሰርቻለሁ፣ አስፓልት ሰርቻለሁ፣ መንግስት ኢትዮጵያ እንደዚህ ያርጋል፣ ተጠቃሚው ማን ነው? ይሄ ጥያቄ ማን የተጠቀመው? እየተጠቀመ ያለው ዳዋ ነው። መንገድ ላይ ያለው እየተራበ እየተጠማ አይደለ? ስራ ፈታ በስቶ የለ ስራ ከተሰጠ ስራ ሰጥተናል። እስቲ ይሄ ቦታ እንደዚህ ሰዎች ተቀብሎ እየረዳ ነው። ልክ አሁን መቄዶንያ ስንት ሺህ አባቶች ናቸው ገብተው ስንት ሺህ በሽተኞች ናቸው የታከሙበት ያሉ ወይም ረድታችሁ አታውቁም ከሚለው ወደ መንግስት ረድታችኋል ወደሚለው ነው ያሸጋገርከው ማለት ነው። ስለዚህ አሁን እዚሁ እየቀየርክ ነው ማለት ነው። ጥሩ ነው። እኛ ካንተ ሪፖርቱን ቅድም ምንም ረድታችሁ የምታውቁት ነገር የለም ከሚለው ሳፖርት እንዲያደርጋችሁ ችግር መንግስት በሌለ ጊዜ መንግስት በሌለ ጊዜ ነው ስንዴ ይዘን የገባ ነው። እሱም ደግሞ ከንጉሱ ዘመን ጀምሮ ነው ወዳጅ። አሁን መንግስት የተባለው ደግሞ ስንዴ የተባለው እና ቀየርክ ማለት ነው ወይ? መጀመሪያ አንድ ቢዩት ላድርግሽ እያዳመጥክ ስላልሆነ በሰው ላይ ነው ዝም ብለህ የምታወራው። አንድ ጊዜ አሁን ግልጽ አድርገው መጀመሪያ ምንም አትረዱም ከሚለው አሁን ደግሞ ኤርሚ በደንብ ሲያስረዳ ደግሞ አይ ትረዳላችሁ ለእንትን ነው ወደሚል ቀይረዋል። እና እንዴት ነው ትንሽ ከቆየን አስተያየት እያደረግ ትመጣለህ ማለት ነው። አሁን ደግሞ መንግስት አልክ ደግሞ ሳስታውስህ ደግሞ መንግስትም በሚባል በሌለበት ማለት እንደዚህ አይነት ፕሬዚደንሻል አገዛዝ ባልነበረበት ጊዜ በንጉሳዊ አገዛዝ ደግሞ ጊዜም እርዳታ እንሰጥ እንደነበረም ደግሞ በእናንተ አንደበት ተመስክሮልናል። እንግዲህ አይደል እንዴ ስንዴ እየሰጡ ዘይት እየሰጡ ብላችሁናል። አሁን ግራ የገባው ነገር ሆነብህ እኮ አልረዱም ከሚለው አረዳዳችን ላይ ማብራራት መስጠት ጀመርክ። እና ኤርሚ ካላችሁ ቀጥሉ። አይ በቃ ነገረን እኮ እኛም ነገር ነው፣ ግን ለመንግስት ነው ብሎ ወደሚል ነገር ደግሞ እንዳልከው ለማጥላላት በኢትዮጵያ በኤቢሲ ይመስለኛል በኤቢሲ ላይ ራሱ መቄዶንያንም ላለውም ደግሞ ስንረዳ ነበር። ወንጌል አማኞች ተገኝተው ሀገር ህዝብ እያየ ስናደርግ ነበር። ደስተኞች ነው። መቄዶንያ ማለት የወንድማችን ቢኒያም በሙሉ እዛ የፈሰሰ ገንዘብ በሙሉ የኢትዮጵያ ሙስሊሞች፣ የኢትዮጵያ ወንጌላውያን አማኞች፣ የኢትዮጵያ ኦርቶዶክሳውያን፣ የኢትዮጵያ እምነት የለሽ ባህላዊ ሃይማኖት ሁሉ የሚያመልኩ ሰዎች ሁሉ የነሱ ሁሉ ገንዘብ ነው እንጂ የኢትዮጵያ ኦርቶዶክሳውያን አንጡራ ሀብት አይደለም። መቄዶንያ ማለት ቢኒያም እምነቱ ኦርቶዶክስ እንኳን ቢሆንም ገንዘቡና የገንዘቡ ምንጭ በሙሉ የድፍን ኢትዮጵያውያን ገንዘብ ነው። የኛ አብያተ ክርስቲያናት ሁሉ ጭምር የተሳተፉበት ገንዘብ ነው።
የኛ አብያተ ክርስቲያናት የጴንጤዎቹ አብያተ ክርስቲያናት ፓስተሮቻችን በሚሊዮን የሚቆጠር ገንዘብ እየሄዱ የሰጡበት ቦታ ነው። የሙስሊም ሼኮች እና ኡስታዞች በሚሊዮን የሚቆጠር ገንዘብ ሄደው የሰጡበት ቦታ ነው። የኦርቶዶክሳውያንም እንደዚሁ አባቶች በቤተክርስቲያን ደረጃ በሚሊዮን የሚቆጠር ገንዘብ የፈሰሰበት ቦታ ነው። የኢትዮጵያ መንግስት በመንግስት ደረጃ በሚሊዮን የሚቆጠር ገንዘብ የፈሰሰበት ቦታ ነው። አሁን አንተ ሜቄዶኒያ ብሎ የሚለው ቢኒያም የኦርቶዶክስ እምነት ተከታይ ስለሆነ አየኛ ነው ብለህ ልትል ነው። አየህ፣ አትችልም። ደግሞ ክፋቱ ሜት አድርገው ቆይ ወንድማችን ሜት አድርገው ሜቄዶኒያ ብለህ ያልከው ሜቄዶኒያ የኦርቶዶክስ ቤተክርስቲያን የድሆችን የምትረዳበት ማዕከሏ አይደለም። ሜቄዶኒያ በአንድ ኢትዮጵያዊ በወንድማችን በቢኒያም በጎ ተነሳሽነት የተጀመረ በኢትዮጵያ መንግስት የተደገፈ በኢትዮጵያ ሕዝብ በሃይማኖት መሪዎች በጴንጤዎቹም ቸርች በኦርቶዶክስም ቸርች በእስላሞችም መስጊድ እምነት ባላቸውም እምነት በሌላቸውም ሁሉስ ጭምር የተደገፈ የድሆችን እንዲመግብ ድሆችን በዛ እንዲያኖር ልካፍተር እንዲያደርግ የትኛውንም ብሔር፣ ቋንቋ፣ ቀለም፣ ዘር፣ ሃይማኖት ሳይጠር ማለት ነው እዛ የሚገቡት ሁሉ ጭምር በሙሉ አላያቸውም። እንደኛ ፓስተሮች እዛ እየሄዱ በሚሊዮን የሚቆጠር ገንዘብ ሲሰጡ ለሜቄዶኒያ አላያቸውም። ዘማሪዎቻችን ፓስተሮቻችን የገንዘብ ስብሰባው ላይ ራሱ እዛው ቁጭ ብለው ሲሰበስቡ አላያችሁም? ለሜቄዶኒያ ስጡ እያሉ ሲሉን ሰተናል እኮ በሚሊዮን የሚቆጠር ማለት ነው። ስለዚህ ሜቄዶኒያ የኔ ነው ብሎ ክሌም ሊያደርግ የሚችል ሃይማኖት አንድ የሃይማኖት ድርጅት ጴንጤው ተነስቶ የኔ ነው እኔ እኮ ነኝ ያሰራሁት ብሎ ሊል አይችልም። ሜቄዶኒያ አይ ኦርቶዶክስም እኔ ነኝ ያሰራሁት የኔ አንበሳውን ድርሻ ወስዳለሁ ልትል አትችልም። ሙስሊሙ እኔ ነኝ ዋናውን ያሰራሁት እንዴ ከሳውዲ አረቢያ መንግስት ለምኝ ብሎ ሊል አይችልም። አዎ እስላሞቹ ሰጥተዋል የማይናቅ ሚሊየንስ ገንዘብ። አዎ ጴንጤዎቹ እኛ ሰጠናል የማይናቅ ሚሊየንስ ገንዘብ። አዎ ኦርቶዶክስ ሰጥታለች ሚሊየንስ ገንዘብ። የኢትዮጵያውያንና በኢትዮጵያውያን እጅ በኢትዮጵያዊው የሆነው ወንድማችን ቢኒያም በኢትዮጵያውያንና በኢትዮጵያ መንግስት ሁሉ ጭምር በበጎ አድራጎት በዓለም ዙሪያ ካሉ ሁሉ ጭምር ሳይቀር የተሰራ አንጡራ ሀብት ነው። ብራዘርዬ የኔ ነው ብለህ ክሌም የምታደርገው ትክክል። ይሄንን ነው የምቀበለው። እኔ ያልኩት ጥያቄ አሁን የኦርቶዶክስ ነው ሳይሆን ቢኒያም ልክ እንደ መቄዶኒያ ሁሉም ኢትዮጵያዊ ተሳትፎበታል። ልክ አሁን እኔ ጥያቄን አሁን እንደ መቄዶኒያ ሆኗል ወይ? እናንተ ሰራን ያላችሁት ሐኪም ቤት ልክ እንደ ቢኒያም ነው ወይ የኛ ብላችሁ ተሩት አሁን ወይስ መንግስት እየተጠቀመበት ነው? ጥያቄ ለመንግስት ሰጣችሁት መንግስት እየተጠቀመበት ከሆነ ወንድማችን እርዳታ አይደለም መንግስት እየተጠቀመበት ማለት ነው። ከይቅርታ ጋር እንደ ወንድም ማለት አዲስ አበባ ከተማ ውስጥ ነው የተወለድከው? እኔ ገጠሪቱ ኢትዮጵያ ውስጥ ነው የተወለድኩት፣ አርሲ ውስጥ ማለት ነው። እናቴ ስትወልደኝ በገጠሪቱ ኢትዮጵያ እንደሚወለዱ ሰዎች ነው የተወለድኩትኝ። ሳር ተጎዝጉዞ ምንጣፍ ተነጥፎ በገጠሩ ባህል ማለት ነው። አዋላጆ የተሰብሰበው መሬት ላይ ነው አመጣ የወለደች። እኔን ብቻ ሳይሆን ከኔም ውጭ 9 ያሉ በድምሩ 10 ልጆችን እናቴ እንደዛ ነው አመጣ የወለደችኝ። አንተ አዲስ አበባ ውስጥ ወለደ የትኛው ሆስፒታል ነው የተወለድከው? ወንድ ማለት እኔ የተወለድኩት ማዕከላዊ ውዝ ነው የተወለድኩት። ማዕከላዊ ውዝ ምንድነው? ማዕከላዊ ውዝ በመከላከያ ሰራዊት ውስጥ ነው። መከላከያ ሰራዊት ውስጥ። ኦኬ። እዛ ነው የተወለድከው? አዎ። ሆስፒታል ነው ወይስ ክሊኒክ ነበር? ሆስፒታል ነው እንጂ ትልቅ ሆስፒታል፣ የወታደር ሆስፒታል ውስጥ ነው የተወለድኩት። የጦር ኃይሎች አለው? አይ እዚህ 6 ኪሎ ጋር ላረ ጃልሜዳ በፊት ጃልሜዳ ማዕከላዊ ውዝ እዛ ሆስፒታል ነው የተወለድኩት። እሺ ያን ሆስፒታል እንግዲህ በማን እንደተሰራ እንትኑ ምንድነው መረጃው የለኝም። ግን አንተ አሁን እዛ ማዕከላዊ ተወለድክ። አዲስ አበባ ከተማ ውስጥ ያለ አሁን እዚህ ምናልባት ብጠይቅ የካቲት 12 ሆስፒታል ይተወለዳለ፣ ጋንዲ ሆስፒታል ይተወለዳለ። አዎ እንደዛ አሉ ብዙዎች ሐኪም ቤቶች አሉ። የካቲት ሆስፒታል አለ፣ ጥቁር አንበሳ ምናምን አለ። እና አሁን ግን እኔ ጥያቄ ኤርሚያስ እንድትመልስልኝ የምፈልገው አንደርስታንድ እንድታደርገኝ ነው። እኔ ወንድም አለ ሀሳቡን አትነቀኛ። እነዚህ የጠራኋቸውን ሆስፒታሎችና ሌሎችንም ሆስፒታሎች፣ ክሊኒኮች በዚህ በከተማ በመዲናችን እንደዚሁም አልፎ በገጠሪቱ ከተማ ሁሉ ጭምር ሳይቀር የተወለዱ በጣም ብዙ አሉ። በእነዚሁ በእኛ በወንጌላውያን ሚሽነሮች
የተሰሩ በጣም ብዙ ትምህርት ቤቶች አሉ። በነዛ ትምህርት ቤቶች ውስጥ ገብቶ የሚማረው ህዝብ ማን ነው? በነዛ ጤና ክሊኒኮች ውስጥ ሄዶ የሚታከመው ህዝብ ማን ነው? ኦኬ፣ ይሄንም ማየት አለብህ። አሁን እንኳን በክቡር ጠቅላይ ሚኒስትር ባለቤት በቀዳማዊት እመቤት ወይዘሮ ዝናሽ ታያቸው የተሰሩ ትምህርት ቤቶች ባለፈው ቁጥራቸው እየተነገረ ነበር። በኢትዮጵያ መሬት ላይ በኢትዮጵያ ምድር ላይ ማለት ነው በስንት ሺህ የሚቆጠር ምናልባት ቁጥሩን የሚያስታውሰው ካለ እዚህ ሊነግረኝ ይችላል። በሳቸው የተሰራ ማለት ነው። ጠቅላይ ሚኒስትሩ መጽሐፋቸውን ሸጠው ስንት ነገር ነው የሰሩት፣ ስንት ትምህርት ቤት። ኦኬ ልብ በሉ። ህፃናት ከማሳደግ አይነት አኳያ ከተባለ ኢቭን ጠቅላይ ሚኒስትሩ እንኳን በግላቸው እንኳን አንድ ልጅ ወስደው ያሳድጋሉ ቤታቸው ማለት ነው። ይሄ ሌላውን ደግሞ በተራዶ በእርዳታ የሚያሳድጉትን እሱን ተው፣ ኦፊሻል ማይታይ ለፌክ ነው ለዜና ነው እንዳይባል በጄኒውን ማለት ነው። ስለዚህ መጽሐፍታቸውን እንኳን ሸጠው ጠቅላይ ሚኒስትሩ የሚያሰሩት ምንድነው? ትምህርት ቤት ነው። ወይዘሮ ዝናሽ ታያቸው ከዓለም መንግስታት የሚሆን ከተለያየ ቦታ ላይ እየጠየቁ ቀዳማዊት እመቤት ዞረው የሚያሰሩት ትምህርት ቤት ነው። አሁን እንኳን በቅርብ እሳቸው በተወለዱበት ጠቅላይ ሚኒስትሩ በተወለዱበት የቅርቡ ነው ብዬ የምልህ። ከዛ በፊት ግን በተለያዩ የኢትዮጵያ ግዛቶች በሰሜን፣ በምዕራብ፣ በምስራቅ እየሄዱ ትግራይ ውስጥ ሁሉ ጭምር ሳይቀር ትምህርት ቤት አሰርተዋል። አሁን በቅርብ ያስመረቁት በሻሻ ላይ ባለው ጠቅላይ ሚኒስትሩ በተወለዱበት አገር ውስጥ ትምህርት ቤት አስገንብተዋል። ያን ትምህርት ቤት ማን ነው የሚጠቀምበት? ዲቦራ ነች ሄዳ የምትማረው የጠቅላይ ሚኒስትር አብይ ልጅ አይደለችም። ትምህርቷ እሷ ጨርሳ እዛ የምትማርበት ነገር የለም። ትምህርት ቤቶች 1 2 3 4 ብላችሁ የምትንቋቸው አይደሉም። በሺዎች የሚቆጠሩ ትምህርት ቤቶች ከድሮ ጀምሮ ከንጉሱ ዘመን ጀምሮ በሺዎች የሚቆጠሩ ትምህርት ቤቶች ተገንብተዋል። በነዛ ትምህርት ቤቶች የሚገለገለውና የሚማረው ማነው? የድሃው ማህበረሰብ ልጅ ነው። ወንድማችን አሁን ቅድም ምንም አልሰራችሁም፣ ምንም ድሃ እናንተ ጋር አይመጣም ለድሃ ሰጡም ብሎ አለን። እሱ ሲሄድ ኦርቶዶክስ ቤተክርስቲያን የሚያየው ፍትፍት የተፈረፈረ ፍርፋሪ ለድሆች ሲሰጡ ነው። እሱ ነው የሚያየው። ልክ እንደሱ አይነት ሂዱና ሲሙሉ ወንጌል ቤተክርስቲያን ይዩ ይላል። በቃ ቢመጡ አይታዩም እንደዛ አይነት ድሆች። ለምን? ፍርፋሪ የለም። እኛ ጋር ይህ ፍርፋሪ የለም። ሰንበቴ አንጠጣም፣ ዝክር አንበላም፣ የሙት ዓመት መታሰቢያ እያልን 40 80 ሙት ዓመት እያልን ህዝቡ እንደዚህ አንጨረግደውም። ሰውየውም ሞቶ ቤተሰቡን በቁሙ ደግሞ አንበላውም። ወንጀል ነው። በወንጀልም ደረጃ ወንጀል ነው። በእግዚአብሔር ፊት ኃጢአት ነው። የሞተውን ሰው እምድረ ሞቱ ለሰብእ አልቦቱ ንስሐ ብላ ሰው ከሞተ በኋላ ንስሐ የለውም ብለው በግዕዝ በአማርኛ የተረጎምኩትን አይተረጉሙትም። በግዕዝ ሰው ከሞተ በኋላ ንስሐ የለውም ብለው ሰውየው ግን ንስሐ ይኖረዋልና ይደግሱ። ከዕለት ጉዞ ፍታት ጀምረው 7 ቀን አለ፣ 12 አለ፣ 40 አለ፣ 80 አለ፣ ሙት ዓመት አለ፣ 2 ዓመት አለ፣ 3 ዓመት አለ፣ እስከ 7 ዓመት ድረስ ማለት ነው። እናንተ በደንብ ሞቅ አድርጋችሁ ስትደግሱ ነፍሱ ከሲኦል እየወጣች ታርፋለች። እና እንደውም ድግሱን ትንሽ ወለተ ስላሴ በሚቀጥለው ጊዜ ላይ አንድ በሬ ያርደው ከሆነ 2 ባያደርጉት የተሻለ ይወጣል እያሉ ማለት ነው። ኦኬ ማን እንደዚህ አይነት የሚበላ ነገር እኛ ቤተክርስቲያን ላይ ክርስትና ብለን የምናመጣው ነገር የለም። ክርስትና ታስነሳላችሁ ብለን ምንም የምናመጣው ለካህናቱ በገንቦ ጠላ በመሶበ ወርቅ ዳቦ እያልን ምይዘን የምንመጣው ነገር የለም። ክርስትና መነሳት የሚባልም ነገር የለም። ሲጀምር ክርስትና መነሳት ሳይሆን ክርስትና ታምነዋለህ እንጂ ስታምን በክርስቶስ ኢየሱስ ነው ወደ ክርስትና ህይወት ውስጥ የምትገባው እንጂ ተነስተህ አይደለም። ክርስትና መነሳት ይላሉ። ተነስተህ አይደለም ክርስትና የምትቀበለው። ያም ሆነ ክርስትና ተብሎ የሚበላ ነገር እኛ ጋር አይመጣም። ለዚህ ድሆች አይመጡም እኛ ጋር። ሁለተኛ ተስካር የሙት ዓመት መታሰቢያ ብሎ የሚመጣ ነገር የለም። ለፓስተሮቻችን የሚገባ ነገር የለም። ከዚህም የተነሳ አይመጡም። 3 ዛሬ ዓመቷ ናት ነገ የወሩ ነው ብለን ሰንበቴና ዝክር ደግሞ የምንጠጣው የለም። ስለዚህ ድሆች እንደዚህ አይነት ፍርፋሪ ለመፈለግ አይመጡም። ባዘቦት ቀን ብትሄድ የሆኑ አገልጋዮች አለን እዛ በቸርች የምናገለግል። ከዛ ውጭ ቆይስ ለፓስተሮቻችን ይህን ዛሬ ዓመቷ እንትና ነች ብለን ይዘን የምንመጣው የለም። ይዘውልን የሚመጡት የለም። ከመጣ እኛ ጋር ምሳችንን ስንበላ አብረን እንብላል እንችላለን። ያለ እህል ስለማንኖር ማለት ነው። እኛም ውሃ እንሰጥህ እንችላለን። ጆሪ ጁስ በጥብጠን ከቻልን ደግሞ ኮካና አምቧ ገዝተን እንሰጣለን። ይሄው ነው የእኛ መስጠት ማለት ነው። እና ድሆቹ ይህንን የዕለት ዕለት ፍርፋሪ ወጣወጥ ነገር ይፈልጋሉ። የዕለት ጉርስ ማለት ነው። ስለዚህ የዕለት ጉርሱን ሲያስቡት የዕለት ጉርስ ከሚበሉ ከኦርቶዶክስ ካህናት ጋር አብረው መሳተፍ ነበረባቸው። ባይዘዌ ድሆቹ ብቻ አይደለም፣ የኦርቶዶክስም ካህናት የዕለት ጉርስ ፈላጊዎች ናቸው። የዕለቱን ጉርስ እኛም እኮ ፈላጊ ነን፣ የዕለት እንጀራችን ስጠን ብለን እንላለን። እኛ ግን ሰርተን ነው የምንበላው። የኦርቶዶክስ ካህናት ግን የሙት ዓመት መታሰቢያ ነው የሚበሉት። ስለዚህ እነዛም ደግሞ
የሞተን ሰው አብረው የሞተን ሰው ዝክር መታሰቢያ የሚበሉ ከሆነ እኛም ደግሞ እንብላ ብሎ በሚል መጥተው ያው ፍርፋሪ ነው የምትሰጧቸው ማለት ነው። ይሄ አያኮራም ብራዘር። እኛ ፍርፋሪ እንሰጣለን፣ እኛ እጃችን የተረፈበት እንሰጣለን። እናንተ እኮ ምንም የምትሰጡት የለም ብለህን ቅድም ሳስቆጥረ ቆይ ኤርሚ አቁመው አልከኝ ማለት አካሄዱ አላማረህም። አየህ በነጥብ ሳስቀምጥልህ እኛ ፍርፋሪ አንሰጥም፣ ዘይት ነው የምንሰጠው። ኦኬ እኛ ልብስ ነው የምንሰጠው፣ እኛ ስንዴ ነው የምንሰጠው። ስንዴ ከፈለጋው ቀቅለው ይብሉት፣ ንፍሮ ከፈለጉት ቆሎ ያድርጉት፣ ከፈለጉ ጋግረው አስፈጭተው አምባሻ ያድርጉት፣ ድፎ ዳቦ የሚስሩበት ከእንጀራም ጋር አድርገው ይጋግሩት። ይሄንን ነው የሚያደርጉት። እሺ ብለን አንላቸውም፣ እንሰጣቸዋለን። መስጠትን እግዚአብሔር ስላስተማረን ለመጽደቅ ብለን አይደለም የምንሰጠው፣ ስለጸደቅን ነው የምንሰጠው። ቸርነትን አድርጉ ብሎ ስላለን ነው። ቸርነቱን አድርገን ለመጽደቅ ብለን ልናስቆጥራለን። በል እንግዲህ ጌታዊ መዝግብልን፣ ዛሬ 6 ሊትር ዘይት ነው ለወይዘሮ ቦጋለች የሰጠው ብለን ይሄማ በደንብ ዋው፣ በደንብ ይሄ በደንብ መንግስተ ሰማያት ሊያስገባ የሚችል ሚዛን ላይ ሲቀመጥ በደንብ ሊደፋ የሚችል ነው የሰጠው ተብሎ የሚባልን የምናስይዘው ነገር የለም። ስለዚህ አልኩ እኮ አንድ ሆስፒታል እንኳን አልጠራህልኝም፣ አንድ ክሊኒክ እንኳን አልጠራህልንም ወንድማችን። ስለዚህ ጴንጤን ለመክሰስ ምንም አይነት የሞራል ብቃት ኦርቶዶክስ ቤተክርስቲያኒቱ እንደ ቤተክርስቲያን እናንተ ማማኞቹ እንደ አማኝ የሞራል ብቃት የላችሁም፣ የእውነት ለመናገር ማለት ነው። በመልካም ስራችን እንጸድቃለን ብላችሁ ትላላችሁ፣ ስራውን ግን የምንሰራው እኛ ነን፣ እናንተ አሰሩም። ስለዚህ ነው ስራ እንደሌላችሁ ስለምታውቁ በስራዬ የት የሆነ መግቢያ እያላችሁ ደግሞ ምሽት በመዝሙሩ ስታለቅሱ እንሰማለን። ስንወጣ ስንገባ በዛ አካባቢ ስናገድም ማለት ነው። ከለቅሶ ግን ያለፈ የለም። በስራዬ የት የሆነ መግቢያዬ ጨነቀኝ፣ ጠበበኝ፣ ነፍሴ ወዲያልኝ። ምሽት ተሰብስባችሁ ቤተክርስቲያን ይህን ስትሉ ስታለቅሱ ነው የምንሰማው። እንዴ በስራዬ መንግስተ ሰማያት እገባለሁ ብለን እየጠቀስክ እየተከራከርከኝ የያዕቆብ መልእክት ላይ ይኸው እንጂ አንብበው፣ ዝቅ በል ከፍ በል፣ ወደ ጎኔ ወደ ግራ እያልከን ነግረን እና ይሄንኑ ብለህ ያልክ ሰውዬ ምሽት ላይ በሚካኤል ቤተክርስቲያን ጋር ሳልፍ እዛ መርካቶ ሚካኤል ወይ አንተ ወይ የሆነ ሰውዬ ቆሞ በስራዬ የት የሆነ መግቢያዬ ጨነቀኝ ጠበብኝ። አየህ የት እንደሚያስገባ እንኳን ስራ ራሱ አታውቅም። ገና ትጠይቃለህ። መልስ ለእኛ ነው የምጠይቀን፣ አላፊ አግዳሚ ነው የምጠይቀው። የት የሆነ መግቢያዬ ብለህ ስትል እኮ አላወቀውም ማለት ነው። ያው ንገሩኝ ነው እያልክ እያለህ ባጭሩ የት ነው የምትገባው በስራ ሲኦል። እኛ ስንነግርህ እናንተ በስራዬ የት የሆነ መግቢያዬ ስትሉ እውነቱን ንገሩን ብላችሁ ካላችሁ ሲኦል ነው የምትገቡት። ሲኦል ለመግባት ደግሞ እኔ አይደለሁም ብዬ የምልህ ራስን ሳስመሰክርህ የት ነው የምትገባው በስራ ብዬ ምን ስራ አለኝና ትላለህ። ምን ስራ አለኝ ትሉና ስራ ያለውን ጴንጤ ግን መታችሁ ትከሳላችሁ። ሆስፒታል በተከልን ትከሱናላችሁ። ክሊኒክ በተከልን ትከሱናላችሁ። ኦኬ ትምህርት ቤቶች በተከልን ትከሱናላችሁ። ዘይት ስለሰጠን ትከሱናላችሁ። ልብስ ስላለበስን ትከሱናላችሁ። ስንዴ ስለሰጠን ትከሱናላችሁ። ወላጅ አልባ ህፃናትን ወስደን ስላሳደግን በኮምፓሽን ትከሱናላችሁ። እናንተ ግን የምትሰጡት ፍርፋሪ ነው። ከፍርፋሪ የበለጠ ምንም ነገር ኦርቶዶክስ ቤት ስጦታ የለም። ቤተክርስቲያናችሁን ገዳማችሁን ሁሉ አሳድሰን ትከሱናላችሁ። የገዳማችሁን ትምህርት ቤት ምስካየ ኅዙናን መድኃኔዓለም አሰርተን ትከሱናላችሁ። በመጽሐፍቶቻችሁ ቴንኪው ትሉናላችሁ። መጽሐፋቸው ላይ በእርግጥ እንደዛ ብለው ጽፋለች ቤተክርስቲያኒቱ። የጀርመን ሚሽነሪ የጀርመን ፕሮቴስታንት እምነት ተከታዮች እናመሰግናለን ብለው ጽፈውልናል። በመጽሐፍ ላይ ታመሰግኑና በአፋችሁ ግን ትከሱናላችሁ። ፍርፋሪ ምንድነው? እናንተ እኮ ምንም የምትሰጡት ነገር የለም ብላ ትላለን እንዴ? እያንዳንዱ ገዳምህ ላይ የጴንጤ ገንዘብ አለበት። አንዳንዱ ላይ ተለምኑ ማለት ነው። ኦኬ ስንሰራ ኃይለ መንግስትን የሰራችሁ ትሉናላችሁ። ስንት ድልድዮች ናቸው የተሰሩት በኢትዮጵያ ከተሞች ውስጥ በሚሽነሪዎች፣ በእኛ በወንጌላውያን አማኞች፣ በመካነ ኢየሱስ፣ በቃለ ሕይወት፣ በሙሉ ወንጌል፣ በመሰረ ክርስቶስ፣ በሕይወት ብርሃን፣ በገነት ቸርች፣ በተለያዩ ስንት እኮ ድልድዮ እኮ ነው የተሰሩ። ስንት የጤና ኬላ እኮ ነው የተሰራው። ስንት ትምህርት ቤቶች እኮ ነው የተሰሩ። ስንት ዩኒቨርሲቲዎች እኮ ናቸው የተሰሩበት። እየተጠቀሙበት ግን ያለ ብሎ ይለናል ወንድማችን። የድሆች ልጆች ሳይሆኑ የባለስልጣኑ ልጆች ናቸው ይላል። አሁን ዓለም አይስቅም ወንድም ዓለም ባሌ ጎባ ላይ የተሰራ በኮምፓሽኖች ናቸው እዛ ሄደው የሚማሩት ብለህ ስትለኝ ጎንደር አርማጭሆ ውስጥ ላይና ታች አርማጭሆ ውስጥ የተሰራ ትምህርት ቤት በኮምፓሽን በባለፈው እንደው ዲበኩሉ እኮ ብሏል። በባለፈው ጦርነት እኛ ጦርነቱ ላይ ስንረባረብ አለ
ለደቡብ ጎንደር ተወላጆች የውሃ ቦኖ ተክለው ውሃ ያጠጡታል ይህንን ህዝብ። የመናፍቃኑ አካሄድ በጣም አደገኛን ወገኖቼ፣ በጊዜ ልንነቃበት ይገባል አለ። ይሄ መተተኛው ሰውዬ ማለት ነው። ይታይ አየህ፣ እኛ በጦርነት ውስጥ እንኳን አልፈን ደቡብ ጎንደር ላይ ፕሮቴስታንቱ የውሃ ቦኖ ለጎንደር ድሃ ገበሬ ያወጣለት ነበር። አየህ፣ ለትግራይ ገበሬዎች ያወጣል ማለት ነው። ፕሮቴስታንቱ ነው ይህንን ያደረገው። የኦርቶዶክስስ መነኩሴዎቹ ክላሽ ታጥቀው በለው ግንባሩን በለው ሲሉ ነበር። ብፁዕ አቡነ ፋኑኤል ጴንጤውስ የውሃ ቦኖ ተክሎ ውሃ ያወጣ ነበር። እና እዩት ይህንን ህዝብ በእውነት አሁን እንዲህ ሊደረግ ይገባል። በዚህ ጦርነት ውስጥ እንዴት ለተራበ ታበላላችሁ? እንዴት በዚህ ጦርነት ውስጥ የውሃ ቦኖ እንዴት ትተክላላችሁ? ይሄ ህዝብ ደም ነው እንጂ መጠጣት ያለበት ውሃ መጠጣት አልነበረበትም እያለን ነው የኦርቶዶክሱ ደብተራ ዲበኩሉ ማለት ነው። ሲከሰል አፍ የላችሁም። ጴንጤ ፊት ይህንን አርዕስት አንስቶ ለማውራት አፍ የላችሁም። የውሃ ቦኖ ይተክላሉ። ነውር አይደለም እንዴ? እንዴት ለጎንደር ገበሬዎች የውሃ ቦኖ ትተክላላችሁ? የሚተከል ነገር ጠፍቶ አሁን እናንተ እነዚህ መሰሪዎች ይሉናል። ውሃ ከከርሰ ምድር አውጥተን ቦኖ አድርገን ጠጡ ወገኖቼ ብለው የውሃ ቦኖ የተከለው ጎንደር ላይ የጴንጤው ማህበረሰብ ነው። ይሄኔ የእሱ እናትና አያት ቅድመ አያቶቹ ወይ አጎቶቹና አክስቶቹ የዛ አካባቢ ሰው ከሆነ በዛ በወጣ ውሃ ነው ጠጥተው ከብቶቻቸውም እነሱም ጠጥተው ልብሳቸውንም አጥበው እህልም ምግብም የሚያበስሉበት። እንዴት በጦርነት ውስጥ እንደ ወገኖቼ ሰው ጥይት ገዝቶ ይሰጣል እንጂ እንዴት ውሃ ቦኖ አውጥቶ እንዴት ጠጡ ቶሎ ይላል? ነውር እኮ ነው እየተባለ ማለት ነው። ደስ የሚለዎችን ተናግሬ ለእሱ ልስታው። ይኸውልህ ወንድሜ አንተ ብቻ አይደለም ሌሎቹም ተረባርበው ራተር ናቸው የተባሉት በጣም ተናጋሪ ናቸው ብለህ የምትላቸውን ሰዎች ይዘናል። አንድ ሆስፒታል እናንተ የምትጠሩት የለም። አንድ ትምህርት ቤት የምትጠሩት የለም። አንድ ክሊኒክ የምትጠሩት የለም። አንድ ድልድይ የሰራችሁት የለም። ኦኬ አንድ እኮ ነው ብዬ የምልህ እናንተ አስርም ስሙኒም ለምናችሁ የምትሰሩት ትልልቅ ካቴድራል ነው። ዝንጀሮ ገባበት፣ ሸረሪት እየደነሰበት ነው። የእመቤታችን ቅጥሯ ፈረሰ፣ ግድግዳዋ ላይ ተናደባት። የእመቤታችን ልጆች ዝም አትበሉ ብላችሁ እኔ ናዝሬት በጣም ብዙ እዛ ያን አካባቢ ስለሆነ ቅርቤ ስለሆነ ታስታውሳላችሁ። ናዝሬት መናኸሪያው ማለት ነው። መናኸሪያው እዛ ሁሌ አክስቴ ቤት ስመጣ ስለ ገብርኤል እየተባለ መናኸሪያ በር ላይ ይለመን የነበረበት ዘመን ስንት ዘመን ነው ብላችሁ ትሉኝ፣ እኔ እንኳን ራሱ ስንት ዘመን ወንድሞች እናቶች፣ ስለ ቅዱስ ገብርኤል 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 አትለፉ ስለ ቅዱስ ገብርኤል ብለው ማለት ነው። ግን እንደዛ ብለው በጣም ደስ የሚለው ሰርተዋል። የገብርኤልን ቤተክርስቲያን ቀበሌ 10 ማለት ነው። በቃ በገጠሪቱ ኢትዮጵያ መሀል ከተማ ውስጥም ማህበረ ቅዱሳን የሰራውን ቤተክርስቲያንና ሐኪም ቤቶችስ ረስታቸው ነው? ለምሳሌ የቱ ጋር ቤተክርስቲያን ለማለት ነው? እንዳለ ቤተክርስቲያንም ሆነ ለራሳችሁ ነው እንዴ? እሱማ ከሆነ እኛም እኮ ቤተክርስቲያን እንደየአቅማችን የሰራ ነው አለ። በላስቲክ መንገድ፣ ሆስፒታል፣ ትምህርት ቤት በየገጠሩ ማህበረ ቅዱሳን ስሙን ጥራልኝ አንድ። ያ ስማቸውን እኔ ብዙዎቹን አላውቃቸውም፣ ግን ያው የተሰሩ አሉ ብዙ። እኔ ማስረጃውን አሁን ለማቅረብ አልችልም እንጂ ብዙ በቃ የገጠሩ ደቡብ እንደውም በጣም ብዙ ቤተክርስቲያንና ትምህርት ቤቶች፣ መንገዶች ሰርተዋል፣ ሐኪም ቤቶች ሰርተዋል ማህበረ ቅዱሳን ማለት። እኔ እንደዚህ ብዬ እንዳንተ ብዙ የመናገሩ ሰብስባችሁ ባይኖርኝም ማለት ነው ለክርክር ሳይሆን እውነቱን ለመነጋገር ነው የፈለኩት። የሌለ ስለሌለ ነው ወንድም አለም። ኦኬ እኔ ማህበረ ቅዱሳን
ገንዘብ ለምኖ ቤተክርስቲያኑ የራሳችሁን ህንፃ ቤተክርስቲያን አላስገነባም አልወጣኝም አላልኩም። ስለ ገብርኤል ብላችሁ እኮ ለምናችሁ ህንፃ ቤተክርስቲያን ቀበሌ 10 ናዝሬት እኮ ሰርታችኋል አይተናል ነው እኮ እሱን አልካድኩም፣ እየመሰከርኩላችሁ ነው። ህዝብ የሚጠቀምበትን ግን ሌላው በእምነቱ አሁን ሆስፒታል ተገንብቶ እኛ ሆስፒታል ገንብተን ጴንጤ ብቻ አይደለም የሚጠቀምበት እዛ ሆስፒታል ላይ ትምህርት ቤት ከፍተን ጴንጤ ብቻ አይደለም ሙስሊሙም ይማሩበታል፣ ኦርቶዶክስም ይማሩበታል፣ እምነት ያለውም እምነት የሌለውም ጴንጤውም ጭምር ይማሩበታል እዛ ትምህርት ቤት። እኔ እያልኩ ያለሁት እናንተ ሳንቲም ለምናችሁ ህንፃ ቤተክርስቲያን የራሳችሁ ነው የምትሰሩት። እኛ ግን ሳንቲም ስናገኝ ለድሆች ትምህርት ቤት ነው የምናሰራው፣ ሆስፒታል ክሊኒክ ነው የምናሰራው። ዘይት ገዝተንበት ነው የምንሰጣቸው፣ ልብስ ገዝተንበት ነው ሳልባጅ ብላችሁ ታቃሉትም እንሰጣለን፣ መቀመጫቸውን እንዲሸፍኑ ብርድ እንዳይመታቸው። ኦኬ ዘይት እንሰጣለን፣ ስንዴ እንሰጣለን፣ ፍቅርን እንሰጣለን። በማንም የማይሰጠው ማለት ነው። ይሄን ሰጠን ብሎ ራሱ እንደ ድሃ እንደዚህ ወርውረን እንደት አይደለም ተው፣ ፍቅርን እንሰጣቸዋለን። ከክርስቶስ የተማርነውን ፍቅር እንሰጣቸዋለን። ዘይት የምንሰጠውን ሰውዬ የጌታን ፍቅር እንነግረዋለን። ከሰጠኑ በኋላ ወዶና ፈቅዶ ተከተለው ይሄን ጌታ ይከተላል፣ ካልተከተለ ይተዋል። አይ አንተ ክርስቶስን የማትከተል ከሆነ የእኛን እምነት ካትከተልክ አንሰጥህም ብለን አናውቅም። ሂድ ሙሉ ወንጌል አዲስ አበባ ውስጥ ካለህ እኔ ልንገርህ በመዝገባቸው ላይ ከሚረዱት ውስጡ የሙስሊምና የኦርቶዶክስ እምነት ተከታይ ቁጥሩ ይበዛል። እኔ አንድ ሄጄ ቀጠና 2 ስጠይቅ ማለት ነው ዳጊሻ እውነቴንም የምልህ ስጠይቅ ቢሮ ገብቼ ማለት ነው እዚህ ከሚረዱቱ ብዬ አልኩትኝ እዚህ ከሚረዱቱ በኮምፓሽን ከዚህ ከሚወስዱቱ አብዛኞቹ ቤተሰብ የኦርቶዶክስ እምነት ተከታዮች ይበዛሉ አላለኝም። በጣም ነው ማለት የወንጌላውያን አማኞች ቁጥራቸው ትንሽ ነው። የማይራብ ሰው ስለሌለ ነው በቸርቻችን አለ። የኔ አጎት እንኳን መተሐራ ላይ ማለት ነው የኔ አጎት የአባቴ ወንድም ማለት ነው የኔ አጎት የኦርቶዶክስ እምነት ተከታይ ነው። እኔ ሄጄ እሱ ጋር ሲያወራኝ እሺ አንተ መናፍቅ ምናምን ነገር ብሎ አለኝ። የአባቴ ታላቅ ወንድም ጋሼ ብዬ የምጠራው ማለት ነው። በኮምፓሽን ከሙሉ ወንጌል ቤተክርስቲያን ይወስዳል አዲስ ከተማ መተሐራ ማለት ነው። እኔ ሲያገኝ ግን መናፍቁ ብሎ አለኝ። ይበል መብቱ ነው። እኛ በምንሰጣቸው ስዴ እኮ ነው ለኪዳነ ምሕረት ብላችሁ ሽልጦ ዳቦ የምትጋግሩት። እና እውነቱን ያር ከተባለ ብራዘርዬ ማህበረ ቅዱሳን ያሰራው ብላልከኝ ያሰራው የራሳችሁን ቤተክርስቲያን ነው እንጂ ሌላው ማህበረሰብ በሌላ ሃይማኖት ያን ያሰራችሁትን ቤተክርስቲያን ደግሞ ራሳችሁ የኦርቶዶክስ ቤተክርስቲያን አማኞች ብቻ ናችሁ የምትጠቀሙበት። እኛ ያሰራነውን ትምህርት ቤት ግን እስላሙም፣ ኦርቶዶክሱም፣ ጴንጤውም፣ ዋቄ ፈታውም ሌላውም ይማርበታል ማለት ነው። ስለዚህ በጴንጤ ፊት ቆሞ ስለ መስጠት፣ ስለ እርዳታ፣ በጎ ነገር ስለማድረግ፣ ድሆችን ስለማብላት፣ ድሆችን ስለመርዳት ኦርቶዶክሳውያን ሙስሊሞችም ኦርቶዶክሳውያንም የሞራል ብቃት የላቸውም። እውነቱን ስንነጋገር ማለት ነው። ኢትዮጵያ ውስጥ ከተሰሩ የተባሉ ማህበረሰብ የሚጠቀምባቸው ነገሮች የተሰሩት በመቶ ደረጃ ቢወጣ የሙስሊሙና የኦርቶዶክሱ ግፋቢል 5% ካላቸው ግፋቢል ነው ያልኩ። የጴንጤ ውስጥ ከ80ና ከ70 በመቶ በላይ የሚሆነው የጴንጤ ነው። ሚኒሊክ አፄ ሚኒሊክ ይሄን አይክዱትም። አፄ ቴዎድሮስ ይሄን አይክዱትም። መንግስቱ ኃይለማርያም ይሄን አይክደውም። ምንም እንኳን ቢያሰቃይ ይሄንን ነገር ያውቃል። ከየቸርቾቻችን ነበር የተዘረፈው በደርግ ዘመን። ሆስፒታሉ ሁሉ ተነጥቆ ኢንስቲትዩቶች ሁሉ ተነጥቀው ማለት ነው። ፓስተር ኢንስቲትዩት እኮ ማለት የጴንጤዎች እኮ ነው። ይኸው ታክሲዎች እንኳን ሲጠሩ ፓስተር 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 ሸጎሌ ፓስተር ምናምን ነገር ብለው የሚሉት ማለት ነው። ፓስተር ኢንስቲትዩት የኛ የወንጌላውያን አማኞች ነው። ምን እንደሚደረግበት እዛ ማን ነው ገብቶ የሚማረው? ኢንስቲትዩቱ ምን እንደሚደረግበት እዛ የሆነ የጥናትና የምርምር ምናምን ነገር ማዕከል ነው አይደል? ማን ነው እዛ የሚያጠናበት? ጴንጤ ብቻ ነው የሚያጠናበት ወይስ የኢትዮጵያውያን ልጆች ናቸው? የኢትዮጵያውያን ልጆች ናቸው። ሌላ ብናወራ ይሻላል። በመስጠት ጥሩ ወንድማለምነት ቅድም እንዳለው ዳጊ ህሊና እያወቀ ካልሆነ በስተቀር ኤርሚያስ
እሺ ይሄንን ኦኬ 90 አድርገሃል። እኔ አሁን መንገድ ሲስተሙ ይሄ ስላልሆነ አሁን እዚህ ላይ መጨቃጨቅ አልፈልግም። እዚህ ጋር መነጋገር ግን አሁን መስዋዕት በምትለው አብርሃም መስዋዕት አቀረበ የምትለው መስዋዕት መች ሰዋ የምትለዋን ብቻ እንድትፈታልኝ ይፈልጋሉ። እኔ ሰውቷል አለው እሱ አንተ ደግሞ አልሰዋም ካልከኝ እስቲ አስረዳኝ። እሱ አልሰዋም ብሎኛል። ኖ ቆይ አሁን አብርሃም ጋር ሰውቷል አልሰዋም ብሎ የሚለውን ቅድም ከዳጊ ጋር አውርተሃል። አንደኛ ይሄንን አሁን ምንድን ያልከው እዚህ ላይ ከምንጨቃጨቅ አልክ። እውነት አሁን በነጥብ ሳስቀምጥልህ በእርግጥ አንተ ደግ ሰው ነው። እውነት ያው እውነት እኮ ነው እንዴ እውነት ነው በአፍህ እውነት ነው አላልከንም። ለኛ ግን ሳወራ ህሊና የሚባል ነገር ስላለ እዛ ቁጭ ብለህ ውስጥ እውነት እኮ ነው እንዴ እውነቱን ነው እኔም እኮ የማውቃቸው ብዙ ነገሮች አሉ ብለህ ከራስህ ጋር አውርተህ አይ እዚህ ላይ ብዙ ባንጨቃጨቅ ኤርሚ አልከኝ። ምንም ብንጨቃጨቅ ሊያጨቃጭቅ የሚችል የምታመጣው ማስረጃ ስለሌለ ነው። እሱን እንተወው። መቼውንም ቢሆን የኢትዮጵያ ሙስሊሞችና የኢትዮጵያ ኦርቶዶክስ ከጴንጤ እኩል ኮምፓሽን እርዳታ ድርጅት ብላችሁ አንዳች ነገር ማውራት አትችሉም። ወርልድ ቪዥን እንኳን ወርልድ ቪዥን የሚባለው ተራድኦ ድርጅት በዓለም አቀፍ ዙሪያ ያለው እሱ እንኳን ብራዘር ከ90% በላይ የሚሆነው የጴንጤ ማህበረሰብ ነው። ወርልድ ቪዥን ኦኬ። የትኛውም ኮምፓሽን እርዳታ ድርጅቶች ተራድኦ ድርጅቶች ከቀይ መስቀል ውጭ ማለት ነው። ወርልድ ቪዥንም ፕሮቴስታንት ነው። አያው። ስለዚህ በመስጠት በፍጹም እና ይሄንን በእርግጥ የውሾ ነገር ያነሳ ውሾ ነው ብሎ በሚለው አይነት ነገር አጣንሳው። በቃ የሚለካ የዚህን ያህል ነገር ከሆነ ልትወው ከሆነ እንተወው ማለት ነው። እሺ አሁን አብርሃም ሰውቷል አልሰዋም፣ ዳጊ ሰውቷል አልሰማም፣ አንተ ሰውቷል አልሰዋም ብሎ የሚለውን ተወውና የአብርሃምን ፍለጋ ተከትለህ አንተ ሰውተሃል ወይ ነው? ዳጊ ሰውቷል ወይ ነው? የሰዋችሁትም ምንድን ነው? ይህንን ተነጋገሩ እስኪ። የአብርሃምን አሁን አብርሃም ሰውቷል አልሰዋም፣ ሰውቷል ሲሰዋ አይቼዋለሁ አይደል አልሰዋም ብሎ የሚለውን ተነጋግራችኋል እናንተ። አብርሃም አባት አይደል ለዳጊም ላንተም። የእሱን ፍለጋ ተከትለህ አንተን ምንድን ነው የሰዋኸው? እንድትጸድቅ ምንድን ነው የሰዋኸው? እስኪ አንድ ጥራልኝ። የአብርሃምን ፍለጋ ተከትለህ ወንድማችን እዚህ አብርሃም አባት ነው፣ አንተ የእምነት ልጁ ነህ። የአባቴን የአብርሃምን ፍለጋ ተከትዬ እኔም የሰዋሁት ነገር አለ። የእሱ ሰዋው አልሰዋው የተባለውን መጽሐፉ ነግሮናል። ያንተን ግን አንተ ንገረን እስኪ። ምንድን ነው የሰዋኸው? የሰዋኸው ምን ለመሆን ነው? ከሰዋህ በኋላ ሰዋ የሚል ራስን ካድ ነው የለም አይደል? ካድ ነው ያለው። ራስን ካድ ነው ያለ አይደል? ከኔ ይልቅ ራስን መካድ እኮ ማለት ራስን መሰዋት ማለት እኮ ነው አይደል? ራስን ካድ ማለት ያው ከኔ ይልቅ እኔም ብቻ ውደድ፣ እኔም ብቻ አፍቅር ማለት ነው። እሺ ቴንክ ዩ። እኔ አሁን ጥያቄ ወንድሙን የሚወድ ከኔ ይልቅ እናቱን የሚወድ ከኔ ይልቅ ልጆቹን ቤተሰቦቹን የሚወድ ለእኔ ሊሆን አይገባም። እሺ ልክ ነው። አንተ እግዚአብሔርን አሁን ትወደዋለህ ከሚገባ በላይ። ከማን አብልጠህ? ከራሴ በላይ በቃ ያለኝ እሱ ብቻ ስለሆነ። ከማርያምስ በላይ? ምን ከማርያምስ? በደንብ ታውቃለህ እንጂ አንተ ታውቃለህ። ንገረኝ እንጂ እኔ አንተን አላውቅም። ዛሬ እኮ ነው የማውቀው። ንገረኝ እኮ ማርያም እናመልካታለን እንዴ? እኔ አልወጣኝም። ከማርያምስ በላይ ነው ያልኩህ። ፍቅርህን እግዚአብሔር እኮ ነው። እግዚአብሔር አልጠየቅኩም። አራውንድ ዘቡሽ አትሂድ። ከማርያምስ በላይ ተወደዋለህ ወይ ነው ያልኩህ እንዴ? ከማርያም በላይ ነው እንጂ እሱ። አየው ታገለህ። አየው ለምን ይታገለኛል እኮ? ክብር ለሚሰጠው ክብር ስጡ ይላል። እግዚአብሔርን ከማርያም በላይ ነው የምትወደው ወይስ ከማርያም እኩል ነው የምትወደው ወይስ ከማርያም በታች ነው የምትወደው? እንዴ ማርያም እና እግዚአብሔር አንድ ናቸው እንዴ? እግዚኦ መልስልኝ ወንድም አለም። ካልሆነ ለአንተ ለጥያቄ አንድ ምዕራፍ እንኳን አልሄድክም ወንድም አለም። እግዚአብሔር ነው አልኩህ እኮ። አምላክና አምላክ ነው። አምላክ ነው፣ የአምላክ እናት ነች። እግዚአብሔር ማን ነው አይደለም ያልኩህ። እግዚአብሔርን ከማን በላይ ተወደዋለህ ብዬ ስል ከራሴ በላይ አልከኝ። ከማንም በላይ ወደዋለሁ። ከማንም በላይ። ከማርያምስ ነው? ከማርያምስ በላይ ተወደዋለህ? በላይ ከማርያም በላይ ተወደዋለህ? አዎ በላይ። እዚህ ለእኔ ለመመለስ ብለህ ነው ወይስ? ለምን ለአንተ መልሳለሁ? አንተ ምንድነህ? ምን ታደርግልኛለህ? ታድነኛለህ? ስለዚህ ስለምትወደው ነው ማለት ነው። ያ የመለስከልኝ ስለምትወደው ነው። ቴንክ ዩ። ስለምትወደው ምን ታደርግለታለህ? ትእዛዙን ሁሉ ጠብቃለሁ ማለት እሱ ያለኝን ሁሉ ፈጽማለሁ። ምን አለህ? እሱ ምን አዘዘህ?
እና ምኑን በዛ አትስረቅ፣ አታመንዝር፣ በሐሰት አትመስር፣ ከኔ ሌላ አምላክ አይኑር፣ ከኔ ሌላ ጌታ አይኑር። ሁሉንም ትፈጽማለህ ማለት ነው። ከሱ ሌላ ምን አለ? ሁሉንም ትፈጽማለህ። በጣም አልዋሸህም። በዚህ ሰሞን ማሽው ምን ከሰው ጋር ልገናኝም ብዙም ከሰው ጋር ስለማልገናኝ የማሽበት አንድ ምንም የለም። እንዳትዋሽ ካንተ ጋር ተገናኝ እኮ አልዋሸህም። በዚህ ሰሞን አልዋሸህም። አይ አልዋሽውም አልልም። ሰው ነኝና ልሳሳት እችላለሁ። ግን ያው ለምን ነው ልነግርህ፣ እውነት ነው የምነግርህ እኮ። እውነት ስነግርህ አንተ ሁል ጊዜ አንተ ምንድነው ኤርሚያስ፣ አንዳንድ ነገሮች ምንድነው ሁል ጊዜ የምትናገረው አንተ የምትፈልገውን ነገር ብቻ ሰው እንዲያደርግ አይደለም። እኔው እሰማሃለሁ እኮ እኔ እሰማለሁ። መስማት በምችለው አቅም እሰማለሁ። ተረጋግቼ ነው የምሰማው። ለመጨቃጨቅ አይደለም። ግን መግባባት ካለብን እንግባባለን። ሰው ነንና እንደ ሰው መግባባት አለብን ብዬ ስለማስብ ነው። ቴንኪው እውነተኛ ስለሆንክ ቴንኪው ወንድሜ። ደግሞ ስለምሰማ እኔም በጣም በአመለሸጋነትህ በእውነት ቴንኪው እልሃለሁ። ጥሩ የተግባቦት ህግን ታውቃለህ፣ ትሰማለህ። እንደምትሰማ እንኳን ማሳያው እዚህ እንኳን ራሱ ዝም በል ስንልህ እድሉን እስክንሰጥ ድረስ ዝም ትላለህ። ቴንኪው በእውነት ቴንኪው። ግን ምን አልከን? እኔ የጌታን ህጉን እፈጽማለሁ አልከኝ። ከ10ቱ ትእዛዛቱ ስንቱን ትፈጽማለህ ወንድም አለም? ስንቱን አትፈጽምም? ስንቱን ትፈጽማለህ? እንደ ዘወትር ከምትፈጽማቸው እስኪ ከ10ቱ ትእዛዛት ውስጥ ይሄን ኮንቲኒው ነው የምፈጽመው፣ በዚህ ጉዳይ ምንም ተላላፊ ሆኜ አላውቅም። አንዳንዱ ላይ ውሸቱም ላይ እንደው ምናምን ነገሩ ላይ ተላላፊ በሆንም ይሄኛውን ግን በዚህኛው ተላልፌ አላውቅም ብለህ የምትለው ከ10ቱ ትእዛዛት ስንቱን ትፈጽማለህ? አልሰርቅም፣ አልሰርቅም፣ አላመነዝርም፣ በሐሰት አልመሰክርም። በእውነት አታመነዝርም? እሺ እውነቱን እንነጋገር። መልሱን ለራስህ ትተዋለህ። ጥያቄውን ልጠይቀህ ነው። እሺ ሚስት አለህ? እኔ የለኝም። እሺ ሚስት ስለሌለ ልጆች የሉም ማለት ነው? የለኝም። ኦኬ ቆንጆ ሴት አይተህ ታውቃለህ? ቆንጆ ሴት የወደድኳት ቁመናዋ፣ ፀጉሯ፣ አረማመዷ ምናምን ነገር እንደዚህ የአይታት የወደድካት አለች? አይቻቃለሁ። እንደው ችንት ብተኛት ብለህ በአፍህ ሳይሆን በልብህ ተመኝታት ባገባት እላለሁ እንጂ ብተኛ እንኳን አይደለም። ግን ተመኝታት አታውቅም? ባገባት እላለሁ እንጂ ልተኛ እንኳን አላስብም። ያው የምታገባት ታዲያ ለምንድን ነው ምኞትህ? እየተመኘህ እኮ ነው። መጀመሪያ አግብተህ ነው፣ ካገባህ በኋላ ነው ነገሩ ጫወታው የሚቀጥለው። ግን በግልጽ አማርኛ ነው የምልህ። ጥቅስ አይደለም የጠየኩህ። ጥቅስ አይደለም የጠየኩህ። እኔ ያልኩህ ያችን ቆንጆ ሴት አይተሃት ተመኝተሃት አታውቅም ወይ ነው ያልኩህ። ባገባት ብዬ እመኛለሁ። እኔ በመጀመሪያ ለምንድን የተመኛሃት ብዬ ስልህ ትሰጠኛለህ መልሱ። ተመኝተሃት ታውቃለህ? አታውቅም? አውቃለሁ። የተመኛሃት መቼም አርደህ ልትበላ አይደለም፣ ልታገባት ነው አይደል? አግብተህ ደግሞ ምን ለማድረግ ነው? ግልጽ ነው። ሚስቴ እንድትሆን ነው። ሌላ ምን አደረጋታለሁ እኮ ግልጽ ነው። ስለዚህ ይሄንን ሁሉ ያወጣኸው ያወረድከው እሷ በዛ በአቀራቢያህ ስታልፍ አንተ ተመኝተሃታል። የተመኛት እችን ሴት ባገባት ብልሃል። ከዛ ካገባት ደግሞ በኋላ ወስጄ አልጋ ላይ ብልሃል። በልብህ ያለ ለምን ወደ ሌላ ትሄዳለህ አንተ? ጥሩ አስተሳሰብ ይኖርህ። እንዴት ነው እንደ መልካም ሰው መነጋገር ካለ አላመነዘርኩም ወንድም አለም አላመነዘርኩም ብለህ ስላልክ ነው። አመንዝራ ማለት መጀመሪያ አመንዝራ ማለት እንደ ቃሉ ከሆነ አይቼ እንደው ምን አለበት ከዚች ጋር አንድ ሌሊት አብሬያት በተኛ አብሬያት ብለህ ስታስብና ደግሞ ለህይወት አጋር ስታስብ አንድ አይነት አይደለም። እነዚህ አንድ አይነት አይደለም። እንደዛ ማድረግ አትችልም። በበጎ ፈቃደኝነት አሁን እኮ እኔን እንከራከር እያልከኝ ነው። እኔ እንከራከር እያልኩ አይደል። ስለዚህ በዚህም ተላላፊ ሆነሃል ልልህ ፈልጌ ነው። እኔ ዋናው እሱ ነው። ዋናው በዚህም ጉዳይ አትመኝ አላለም። አትመኙ አላለም። ምኞትን አልከለከለንም ጌታ። እሺ አትመኝ አላለም። መኛኘታችን ግን እንዴት ነው? አትመኝ ብሎ አለ። እሺ አትመኝ ብሎ አላለም ማለት ከ10ቱ ትእዛዛት አንዱ ህግ ምንድን ነው ብሎ የሚለው አትመኝ ነው
እኮ ይኸውልህ አዳምጠኝ። እኔ ሲፈጥረኝ አሁን ማንኛውንም ነገር እሹ ማለት ምን ማለት ነው? እሹ ፈልጉ ታገኛላችሁ ያሉ ምንድን ነው? ኖ አይ ለምን እሹ ማለት እግዚአብሔር መሻት ምንድን ነው? መመኘት እኮ ነው። እግዚአብሔር እንዲሰጥ ነው። ኖ እኮ ታዲያ እግዚአብሔር ነው የቃሉ ቦታ የቦታው እንትን ነው እንጂ ወንድም ማለት እግዚአብሔር እንዲሰጥ ነው። እግዚአብሔር እንዲሰጥህ ነው ለምን የተባልከው። እሹ ይሰጣችኋል ብሎ ያለው እግዚአብሔር ነው የምትለምነው። አየህ እግዚአብሔርን ስትለምን እንጂ ቆይ እግዚአብሔርን ስትለምን መለመን እንጂ እሱ የሚናገረው መንገድ ዳር ቁጭ ብለህ አላፊ አግዳሚውን ሴት እያየ ፀጉሯና ዳሌዋን እያየ እቺ ለእኔ ብትሆን እያልክ ሁሉን እያሻ እንድትውል አይደለም። እግዚአብሔር ቢፈቅድ እያልኩ ነው አለሞ። አይ እግዚአብሔር ቢፈቅድ የሚባል ነገር ሳይፈቅድልህ እግዚአብሔር ቢፈቅድ እያልክ ቢፈቅድማ ግድ ነው እኮ። ቆይ ወዳጄ እግዚአብሔር ቢፈቅድ እያልክ እግዚአብሔር ያልፈቀደልህን ሴት ፍቃዱንም ያልነገረህን ሴት እስከ ወዲያኛውን ፍቃዱ ሆኖ ልታገባት የማትችላትን አላፊ አግዳሚውን ሴት እየተመኘ ነው የምትውለው። እኔ እንደዛ አይነት ሰው አይደለሁም። ሌላውን ቶ ቆይ ወንድም እንደ ሌላውን ቶ እንዴት እንደዛ አይነት ሰው አይደለም። እኔ ሌላውን ቶ አይደለሁም ስለማውቅ ነው ራሴን። እሺ አንተ እኔ ቦታ ላይ ልታስገባኝ ከፈለክ ኦኬ፣ ግን እኔ ምንም አላስገባህም። የምታወቀው በዚህ አይነት ሌላውን ጠንከር ብዬ ከሄድኩብህ እንደ ወንድ ማለት ነው እህቶችን ከዚህ እናስወጣና በሙሉ እህቶች ውጡ ብዬ ከገስትም ላይ ከዚህ ቤት ውስጥ ያሉ ተደብቀው እንዳይሰሙ እነሱ መቼም ተደብቀው ሊሰሙ ይችላሉ። አስወጥተን እንደ ወንድ እናውራ ብለን ብንል ጉድ ነው የሚፈላው። ጉድ ነው ማንም ጉድ አይፈላም። ምንም ችግር ማንም የሚያውቀኝ ነው አልኩ። ለምን በቃ እንቶ በዚህ ጉዳይ ማለት ነው። እሺ በቃ መባል የለበትም እኔ ምንም ችግር የለብኝም። የወንዶች ጉባኤ ብቻ ቢሆን ፍርጥ አድርጌ ነግርህ ነበር። ልትክደው እግዚአብሔር ተመሰገነ ይሁን። ግን ምንም የሚያሳፍረኝ ነገር የሚያስጨንቀኝ። ስለዚህ 10ቱ ትእዛዛትን አትፈጽመውም ነው። አየህ ጌታን ወደዋለው ብላልክ እፈጽማለሁ አላልኩም። እኔ አሁን የምችለው ሰው ልጅ እንደሚችለው ነው የሚፈጽመው። እኔ አይደለም አንተም አትፈጽመውም። ስንት ፐርሰንቱን ትፈጽማለህ አንተ? 10ቱ ትእዛዛት ቢያንስ በቃ ልንገርህ። አሁን በአይናችን ልንቆጣጠር የማንችለውን በአይን መቆጣጠር የማትችለሆነ ግን ተግባር ላይ አሁን አልሰርቅም፣ አልዋሽም፣ ቀደም ዋሻለሁ ሰው ነኝ እኮ አልከኝ። በሐሰት አልመሰክርም። ኖ ቀደም ዋሻለሁ እኮ አልከኝ። እንዴት ሊሆን ይችላል ያልኩህ እኮ ግን የሰው ልጅ ነኝና ዛሬ አልዋሸህም ወይ ብዬ ስለ የሰው ልጅ ነኝና ምናምን ነገር ብለህ ኤርሚያስ እንደ ሰው ስናወራ አንዳንዴ ኖ ዋን ፐርፌክት ይላል መጽሐፍ ራሱ። ማንም ሰው እኔ ጻድቅ ነኝ ሊል አይችልም። በእግዚአብሔር ፊት ቆሞ እኔ ጻድቅ ነኝ ሊል አይችልም ይላል ኢዮብ አይደል? እኔም ልክ እንደዛ ደካማ ሰው ነኝና ስጋ ለባሽ ነኝና ድክመት ይኖርብኛል። ሙሉ ለሙሉ ላልሆን እችላለሁ፣ ግን መጠበቅ ባለብኝ መንገድ እጠብቃለሁ። ስለዚህ አሁን አትሰርቅም፣ አታመነዝርም በአንተ ሄድልህ። ከ10ቱ ትእዛዛት ውስጥ ቢያንስ 5ቱን ትፈጽማለህ? 5ቱን በደንብ ነው የምፈጽመው። እዚህ የተመሰገነ 5 በጣም ነው። ኧረ ከዛም በላይ ሊፈጽም እችላለሁ። ኦኬ ጎበዝ። 5ቱን ስለፈጸምክ እግዚአብሔር 5 ከ10 ይይዝልሃል ወይስ 10 ከ10 ነው የሚይዝልህ ወይስ 0 ነው የሚይዝልህ? የኃጢአት ትንሽ የለውም እና አንድ 5 ስለሰራው አይደለም። ስለዚህ 5 ከ10 ይይዝልሃል። ለምሳሌ ክላስ ውስጥ ፈተና ስንፈተን እና ፈተናችን ሲታረም 10 ጥያቄ የተሰጠውን ከሆነ 8 ያመጣ 8 ከ10 አምጥቷል ይባላል። 7 ያመጣ 7 ከ10፣ 4 ያመጣ 4 ከ10፣ 9 ያመጣ 9 ከ10፣ 10 ያመጣ 10 ከ10 አምጥቷል ተብሎ ይጻፋል። አንተ 5ቱን በመጠበቅ እግዚአብሔር 5 ከ10 ይይዝልሃል? እንደዚህ አይነት ሂሳብ የለም እሱ ጋር የለም። ታዲያ ምንድነው የሚያደርገው እግዚአብሔር? ስንት ከስንት ነው የሚይዝልን? አይ የአቅሙን ያህል 5 ቁጥሩን የአቅሙን ያህል ተፍጨርጭሮ እንደምንም አድርጎታል። 5 ከ10 ይይዝልሃል ነው ብሎ የሚለው ወይስ ሙሉ በሙሉ ይይዝልሃል ነው ብሎ የሚለው ወይስ ሙሉ በሙሉ አልይዝልህም ነው ብሎ የሚለው እግዚአብሔር? አሁን እንዳቅሜ ነው አይደለ? እንዳቅሜ አሁን ስጋ ስጋ የለበሰ ሰው መቼም ብዙ ፈተና አለበት። በመተኛቱ በመነሳቱ ቤት ውስጥ እንኳን ቢሆን አይምሮ ብዙ ነገር ያስባል እና ብዙ ነገር ስለሚያደርግ እሱ እንደ ቸርነቱ በቸርነቱ በምሕረቱ አይ በቸርነቱ አይደለም። ስንት ፐርሰንት ይይዝልሃል ነው እኮ ያለው። ስንት ፐርሰንት ይይዝልሃል?
ይሄ የሰው አስተሳሰብ እኮ ነው። ስንት ፐርሰንት ይዘላል? 10% ይዘላል አይልም። አራት አስቀኝ እባክህ። እሺ ግን 5% ፈጽመህ የክረምት ትምህርት ወስዶ ያሻሽል ነው የሚባለው። አዎ ቆይ ልክ ነው ዳጊ። 5%ቱን ፈጽመህ እግዚአብሔር 0 እንደሚይዝልህ ታውቃለህ? ያ ትክክል። ለምንድነው 0 የሚይዝብህ? ማነው 0 ይዛል ብሎ ያለ? ኤርሚያስ ነው ወይስ መጽሐፍ ቅዱስ እንደዚህ ይላል? ኖ አንደኛዋ ታከሽፈብኛለች። አንድ እንኳን ዘጠኙን ሰርቼ እንኳን 9ን ተጠንቅቄ እንኳን አንዷ እንኳን ብሳሳት ያው ኃጢአት ነው። የኃጢአት ትንሽ እያሉ ያዕቆብ እንደዛ ይላል አይደል? በመልእክቱ እንዴት ይሄ ያዕቆብ አሁን ያልከውን ያዕቆብ በመልእክቱ ላይ ይለዋል። ስራ የሚለው አዎ፣ በአንዱ ብትስት በሁሉ በደለኛ ትሆናለህ ይላል። የኃጢአት ትንሽ ስለሌለው ማለት ነው እኮ ያዕቆብ እንደዛ ይላል በመጽሐፉ ላይ ማለት ነው። ታዲያ ምን ተሻለ? 5%ም ራሱ እንኳን ፈጽመ አይኔ 8ቱን ራሱ ፈጽመ ያለው ኤርሚ 9 እንኳን ፈጽመ ያለው ብለህ ብትል 9 ፈጽመ አንዷን ባሰብጥን 0 ነህ። በእግዚአብሔር ፊት 0። ምን ይሻልሃል ታዲያ? ግልጽ ነው። ግን ያው እሱ የሰጠን አንድ ነገር አለ። ኖ 9ን ፈጽመ 9 ከ10 አያዝልህም በአንዱ በደለኛ ትሆናለህ ብሎ ያዕቆብ በመልእክቱ ላይ በእግዚአብሔር መንፈስ ቅዱስ ተነድቶ ጻፈው። ታዲያ 9ን ሁሉ ለፍተህ 9 ከ10 እንኳን አያዝልህም። በሁሉ በደለኛ ነው የምትሆነው። አንተ 5ቱ ነው 5ቷንማ እንደምንም እሱማ ምንም በጠዋት ተነስቼ የማደርገው ነው እያልክ ነው ያለው። እሱን ራሱ እግዚአብሔር የሆነ አንተና ጌታ ጨርሱ። ስለዚህ ምን ይሻላል ብዬ ስልህ አንተ ህግን መፈጸም አትችልም፣ እኔ ህግን መፈጸም አልችልም። ህግን ግን የፈጸመውን ጌታ ኢየሱስ ክርስቶስን አንተ በህግ በኩል ህግን ፈጽመህ ልትጸድቅ የምትሯሯጠው ወንድም ታሳዝነኛለህ። ምክንያቱም እኔም ልክ እንደዛው እንዳንተ ብሯሯጥ እናሳዝናለን። ከኔና ከአንተ የበለጠ ሚስኪን የለም ማለት ነው። ህጉን ጠብቀን ፈጽመን ፍጽም አድርጌ 5ቷን ይዣለሁ። አንተ 5ቱ ተይዞልህ ከሆነ እኔም ደግሞ ከማናንሽ እኔም 7ቷን እፈጽማታለሁ። ዳጊም ደግሞ ተነስቶ የአቅሙን ያህል አይ እኔ ወይ ከእናንተ በልጥና 8 ሆናለሁ ወይ ደግሞ 4ቱን እፈጽማለሁ ብሎ ቢል የዳጊም 4 0 ነው፣ የአንተም 7 0 ነው፣ የኔም 8 0 ነው። 0 በ0 ነን። አመድ በዱቄት ይስቃል እንደሚባል ዳጊ 4ን ያመጣው በለብንን 0 የሆነ 8 ነው በ4 የሚስቀው ማለት ነው። ወንድማችን ኦቨር እዚህ ያለው ያመጣው 6 ነው ብዬ ብስቅበት እኔ 8 አምጥቼ ከሆነ እኔም አንተም እሱም 0 ማለት ነው። ሁሉም 0 እንደተባለ ማለት ነው። አለቅ። ስለዚህ ሁላችንም 0 የሆንን ወዴት ነው መሄድ ያለብን ነው። አሁን የሚገላግለን የሚያድንን ነው ፍለጋ መሄድ ያለብን። ዳጊም እንዳይመካ 0 ነው። 9 ከ10 አምጥቻለሁ ብሎ ቢል ዳጊ 0 ነህ። በእግዚአብሔር ፊት ለእኛ ነው 9 ከ10 ያስቆጠርከን። በእግዚአብሔር ፊት በአንዱ በደለኛ ስለሆንክ በቃ በአንዱ ስለሳትክ በሁሉ በደለኛ ነህ፣ በሁሉ በደለኛ ነህ ነው ብሎ የሚለው። ምንም የሚያዝልኝ ነገር የለም። ራሱን እያከከ ቢለምን የለም አይያዝም። እኔ በቃ 9 እኔ እኮ በኢትዮጵያ እኮ የተጨበጨበልኝ እኮ ምንም ሊጨበጨብል ይችላል። 9 ከ10 ሚካኤል ያዝለት ብሎ አይልም፣ አይያዝም። 0 ነው የሚያዝልህ፣ 0 ይጻፍልሃል ማለት ነው። በአንዱ በደለኛ ሆነሃልና ወንድማችን ደግሞ አንተ 8 እንዴት 8 አስመዝግቤ 8ቱን እኮ በህይወት ዘመኔ ጥርሴ ነክሼ እኮ ነው የኖርኩት ብለህ ብትል ኦኬ 2ቱን አልፈጸምክም። 2ቱን አንዱን አልፈጸምክም። ስለዚህ 0 ያዝለት ይባላል። እኔም በተራይ መጥቼ ያደረኩትን ቁጥር ይዤ እንትን ብዬ ብል ኖ አንተም ስንት ነው? በቃ 6 ከ10 አያዝልህም 0 ብላችሁ ጻፉለት። ሁሉም 0 ታዲያ ሉቃስ ወንጌል 12 ላይ የተናገረው ስህተት ነው ማለት ነው። ጌታ ምን ብሎ የተናገረው? ያ ባለጸጋ ሲመጣ ማለት ነው። ምን አለ? ትእዛዙን ጠብቀ ሲለው ከልጅነት ጀምሮ ጠብቄያለሁ አለው። ከዛ አንዲት ነገር ይቀርሃል አለው። አንዲት ነገር ይቀርሃል አለው። እሺ አይደል እንዴ? እሷም ማለት የሚከብደው ሌላውን ጠብቀሃል። አንዲት ነገር ይቀራ። ቆይ አልጨረሰውማ ጌታዬ፣ እንጨርሰው እንጂ የጌታን ንግግር እየቆረጥን እኮ ነው የተቸገረው። እሺ ጨርሰው። ያለህን ለድሆች ስጥ አለው አይደል?
ያለህን ለድሆች ስጥ አለው አይደል? አይደለም ያለው። ምንድን ነው ያለው? ባልንጀራን እንደ ራስህ ውደድ የምትል ትቀራለች አለ። ትልቁ ኖ ወይት በመጀመሪያ ምንድን ነው ያለው? መጣና ከእሱ ጋር ከጌታ ጋር መሆን ፈለገ። ከኢየሱስ ጋር መሆን ፈለገ። ሉቃስ ስንት ነው ያለው? ሉቃስ ስንት ነው ያልከው? 12 ላይ ትእዛዙን ጠብቃለሁ። ይህንማ ከልጅነት ጀምሮ ጠብቅ ያለው አለ። ጥሩ ብለሃል አለው። ለምን? ጌታ ልብና ኩላሊትን ስለሚመረምር ጥሩ ብለሃል ያለው ስለሰራ ነው። ግን አንድ ነገር ትጎላለች አለ እኮ። ምን አለው? ባልንጀራን እንደ ራስህ ውደድ የምትል። ከዛ ባልንጀሬ ማን ነው አለ። ከዛ ምሳሌ ሰጠ ማለት ነው። አንድ ሳምራዊ ወንበዴዎች ደብድበውት የጣሉት፣ አንዱ ሳምራዊ ደግሞ መጥቶ ቄሱም አለፈ እንትኑም አለፈ አለ። አንድ ሳምራዊ ግን አየውና አዘነለት ብሎ የዛኔ ሳምራዊት ስራ ነው ያሳየው። ያ ሳምራዊ አያቆምም ግን በቁስሉ ላይ ዘይት አፈሰሰና ይዞት ሄዶ ማረፊያ ቦታ ላይ ከፈለለትና እንደው እኔ እስክመጣ እንኳን የሚያስፈልገው ነገር ካለ እከፍላለሁ ብሎት ሄደ ያለ። ለዛ ሰውዬ መልካም ያደረገው ማን ነው ሲሉት ብሎ ሲጠይቅ ሳምራዊ ነው አሉት። መልካም ነው። ስለዛ ምን ሆነ? ከዛ ምን ሆነ? ታሪኩን ነው እየነገርኩ ያለው። እና ጌታችን ኢየሱስ ክርስቶስ መልካም እንድንሰራ ይፈልጋል። ለዛ መልካም ባልንጀራ እንደ ራስ መውደድም እንዳለብህ። ከዛ መልካም ከሰራ ይተገባልህ አለው። የመልካሙን ስራ እኮ እሱ የተናገረ እኮ ማን ነው? መልካም መጀመሪያ ማን ነው? ያን ታሪክ የተረከው ራሱን ነው፣ ኢየሱስ ክርስቶስ ነው። አዳም ተደብድቦ በወንበዴ ተደብድቦ ወድቆ ነበረ። ነቢያት መጡ። ያን እንትኑን ነው የሚያሳየው። አይ ነው እነ ሙሴን እነ ነቢያት ምናምን አሳየ። ያ ነው። ከዛ ኢየሱስ ክርስቶስ ደግሞ መጥቶ እንዳዳነን የሚያሳየው። ውጤቱ ምን ሆነ ነው ያልኩህ ወንድሜ። ያ እኛም መልካም ስራ መስራት እንዳለብን ነው። ውጤቱ የዛ ሰውዬ ብድራቱ ምን ሆነለት ነው ያልኩህ። ከጌታ ጋር የተነጋገሩት ቅድም ያልከው ከጌታ ጋር የተነጋገረው ሰው አለ አይደል? ጌታ ለዛ ሰው ምን ብሎ መለሰለት? መጨረሻውን ያልኩህ አልቆረጥከው? ቆርጠህ እኮ ነው የነገርከን። ኤርሚያስ ቆርጬማ አይደለም የተናገርኩት። እሺ ምንድነው ብሎ የሚለው ሙሉውን ንገረና ታዲያ ጌታ የተናገረውን ዘጋ። ያ ታሪኩን ነው እየነገርኩ ያሉት፣ አባባሉን ታሪኩን ነው እየነገርኩ ያሉት። እሺ አባባሉን ደስ ይለኛል። አባባሉን ሳይሆን ምንድነው ብሎ ያለው ማለት ነው። ያ ባልንጀራ እንደ ራስህ ውደድ ከትእዛዞቹ ሁሉ። በኢያሪኮ መንገድ ሲያልፍ የነበረውን ሰው ነው አይደል የምትናገረው? ባለጠጋውን ሰው። ያው አንድ አይነት እንትኑ አንድ ምዕራፍ ላይ ስለሆነ ነው እኮ ባለጠጋውን ሰው ነው አይደለ? በኢያሪኮ ባለፈ ሰዓት ላይ ያለው ቸር መምህር ወይ ብሎ ያለውን አይደል የምትለው? እሺ ቸር መምህር። ትክክል። እሺ ምንድን ነበር ያለው? ከዛ ቀጥሎ ቸር መምህር ብሎ ምን ነበር ያለው? የዘላለም ሕይወት እንዳገኝ ምን ላድርግ አለው አይደል? ምን ላድርግ አለው። ከዛስ? የዘላለም ሕይወት ትእዛዛቱን ጠብቅ አለው። ከዛስ? እነዚህንማ ከልጅነቴ ጀምሮ ፈጽሜያለሁ አለው። ጥሩ አለ። መልካም አድርገሃል አለ። ግን አንድ ነገር ትቀራለች አለ። እሺ ባልንጀራ እንደ ራስህ መውደድ ምንድን ነች? ባልንጀሬ ማን ነው አለ። እንደዛ አይደለም ያለው። እሺ አንብበው ኤርሚያስ። እንደዛ እንትን ብሎብሃል። በኢያሪኮ ሽፍቶች አግኝተው የደበደቡት እና በመንገድ ዳር የደበደቡት ሌዋዊውና ካህኑ በዛ ሲያልፉ ያለውና ይሄኛው አይ ቲንክ ተቀላቅሎብሃል ታሪኩ ማለት ነው። የሉቃስ ወንጌል መጽሐፍ ምዕራፍ 18 ቁጥር 18 ላይ ማለት ነው። ይኸው ይታያል ካሜራ። ምን አለው?
ከአለቆች አንዱ ቸር መምህር የዘላለምን ሕይወት እንድወርስ ምን ላድርግ ብሎ ጠየቀው። ስለ ዘላለም ሕይወት ነው የጠየቀው። ይህ ሰውዬ የዘላለም ሕይወት ማግኘት ይፈልጋል እና ማድረግ የሚገባኝን ነገር እንዳደርግ ንገረኝና ላድርግና እዛ የዘላለም ሕይወት አገኛለሁ ነው ጌታም ኢየሱስም ስለምን ቸር ትለኛለህ አለው። ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም አለው። ባይዘው ይህንን ክፍል ብዙ ሰዎች ኢየሱስ ቸር አይደለም፣ ቸር ቢሆንማ ይኸው ቸር ለምን ትለኛለህ ብሎ ባላለው ነበር ብለው ይላሉ። እዚህ ጋር አይሁዳውያን እንደዚህ አይነት ልማድ አላቸው። ያገኙትን ሁሉ መምህር፣ ቸር ምናምን ነገር እያሉ ይጠራሉ። እና ቸር ብሎ የጠራው እዚህ ጋር ጌታ ኢየሱስ ክርስቶስን የጌታ ኢየሱስ ክርስቶስ ቸርነቱ ገብቶት አይደለም። ለሰው ሁሉ ይህን ነገር ይሰጡ ነበር። ቸር መምህር እያሉ ይሉ ነበር። በእነሱ እንዲህ አይነት ልማድ ነበራቸው። እና ገብቶ አይደለም እያልከኝ ያለው ነው እያለው ያለው ጌታ ማለት ነው እንጂ ኢየሱስ ቸር ስላልሆነ አይደለም። ቸር ነው እንጂ። ኦኬ ትእዛዙን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰትም አትመስክር፣ አባትና እናትን አክብር አለው። ጌታ ነው ይህንን ያለው። እርሱም ሰውየው ይህንን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለ። ኦኬ ከዛ አንዲት ትቀራለች ብሎ ካለ በኋላ ወንድምህን ውደድ አይደለም ብሎ ያለው። ይኸው ኢየሱስም ይህንን ሰምቶ ገና አንዲት ቀርታለች አለውና ያለህን ሁሉ ሸጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ ካለ በኋላ መተህ ምን በለኝ አለው? ተከተለኝ። አሁን ይሄን ነው እዚህ ጋር ነው ጉዳዩ። ሰውየው የጠየቀው ጥያቄ ምንድን ነው? የዘላለምን ሕይወት እንድወርስ ምን ላድርግ አለው። መውረስ ፈለግ? የጌታ ንግግር ማለት ነው። መውረስ ፈልገሃል የዘላለምን ሕይወት? አዎ። የዘላለም ሕይወት መውረስ ከፈለግ መንገዱን ላሳይህ አለው። እሺ የምታደርገውን ልንገርህ አለው። እሺ ያለህን ሁሉ ሸጠህ ለድሆች ስጥ፣ መንግሥተ ሰማያት ትገባለህ አላለው። ያለህን ሁሉ ሸጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ። ብድራቱ ይመልስልሃል ማለት ነው። እሺ ከዛስ? በሰማይ ያለውን ብድራቱ ይመልስልሃል ነው እንጂ መንግሥተ ሰማያት ትገባለህ አይደለም። ከዛስ? መጥተህም ተከተለኝ አለው ይላል። ዋነኛው ጉዳይ የዘላለም ሕይወት ሰው ለማግኘት ማንን ነው መከተል ያለበት ማለት ነው? ኢየሱስን ነው መከተል ያለበት። መጥተህም ተከተለኝ አለው። መጥቶ እንዳይከተለው ሊያደርጉ የሚችሉትን ሀብቶቹን ሁሉ በሙሉ ሸጠህ ለድሆች ስጥ አለው። ቅሌን ጨርቄን እንዳትል፣ ሀብቴን፣ በሬዎቼን፣ መኪናዬን እንዳትል ሸጠህ የሸጥከውን ገንዘብ ደግሞ ለድሆች ስጥ። ከዛስ? የዘላለም ሕይወት አይደል የፈለግከው? ናና እኔን ተከተለኝ ነው። ኢየሱስን በመከተል እንጂ የዘላለም ሕይወት ያለው ለድሃ ሸጦ በመስጠት መንግሥተ ሰማያት አይገባም። ድንቅ እኮ ነው የጌታ መልስ። ታዲያ ለምን ሸጠ ለድሆች ስጥ ብሎ ያለው? አንደኛ እነሱን ካልሸጠው ወደኋላ እንዳይመልሱት፣ እንዳይጎትቱት፣ አስቀምጦ እንዳይመጣ ማለት ነው። ምንም ተስፋ ሳያደርግ ጌታ ሊከተል ማለት ነው። እና የዘላለምን ሕይወት ለማግኘት ጌታን መከተል እንጂ ሸጦ ለድሃ መስጠት አይደለም። ሰው ያለውን ሁሉ ሸጦ ለድሃ ቢሰጥ ኢየሱስን መጥቶ ካልተከተለ የዘላለም ሕይወት አያገኝም። እደግመዋለሁ። ሰው ያለውን ሁሉ ሸጦ፣ ቤቱን ሸጦ፣ ከፈለገ ልጆቹንም ሚስቱንም ሸጦ፣ ራሱንም ሸጦ፣ ሀብት ንብረቱን ሸጦ ለድሆች ሰጥቶ አብልቶ መጥቶ ኢየሱስን ካልተከተለ የዘላለም ሕይወት አያገኝም። ታዲያ ለምን አሸጠው ጌታ ኢየሱስ ክርስቶስ? ወደኋላ እንዳይመልሱትና መጥቶ እሱን ሲከተለው ወደኋላ እንዳይጎትተው። ኤልሳ በሬዎቹን አርዶ እንዳበላና ኤልያስ እንደተከተለ ማለት ነው። እና መተም ተከተለኝ አለው ይላል። ከዛ እርሱ ግን ይህንን ሰምቶ እጅግ ባለጠጋ ነበረና ብዙ አዘነ። ከዚያስ ኢየሱስም ብዙ እንዳዘነ አይቶ እንዲህ አለው፣ ገንዘብ ላላቸው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ይሆናል አለ። ሰውየው እንደጠየቀ አይደለም። የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ጠይቆ ጥሩ
በጣም ያሳዝናል። እኔ እንደዚህ ይመልስልኛል ብዬ አልጠበቅኩም ነበር ብሎ በሚል ማለት ነው አዘነ ይላል። ምክንያቱም ያለውን ሀብት ወርቁን፣ ንብረቱን ሁሉ በሙሉ ነው ሸጠህ ለድሆች ይሰጣለው። ከዛ ናና ተከተለኝ፣ መጥተህ ተከተለኝ። ስለዚህ የዘላለም ሕይወት ከማግኘት አይነት አኳያ ድሆች በባለጠግነታቸው ሀብታሞች በሀብታቸው ባለጠግነት እንኳን መንግስተ ሰማያት አይገቡም ብራዘር፣ ጌታን በመከተል እንጂ። አንተም የህግን ስራ በመጠበቅ አትገባ መንግስተ ሰማያት። 5 ከ10 እፈጽማለሁ ብለህ ያልከውን መጽሐፍ ቅዱስ 0 ነህ ይልሃል። ለምን? ያዕቆብ ነው ብሎ ያለው። እንኳን 5 ከ10 5ቱን ፈጽማ 5ቱ ቀርቶ አይደለም 9ኙን ፈጽማ አንዱን በተላላፊ ብትሆን 0 ነህ። በእግዚአብሔር መንግስት ውስጥ 0፣ ምንም አልሰራህም። ህግ እንደዚህ ነው። ያ 5ቱን እንኳን ብለህ ያልከው ከ5 ውስጥ እሱ ራሱ ጌታ እግዚአብሔር ይመርመርህ ማለት ነው። ስለዚህ ምን ይሻላል ታዲያ? እንደዚህ ተስፋ ለሌለው ለወንድማችን፣ ተስፋ ለሌለኝ ለእኔ፣ ተስፋ ለሌለው ለሰው ልጅ ለዳጊ፣ ለሌሎችም ምንድነው የሚሻለን ታዲያ? 5% እንኳን ሰርተን አያዝልንም? አያዝልህም። 9%ስ አያዝልህም። በሁሉ በደለኛ ነው የምትሆነው አለ። ተስፋ እኮ አስቆረጠን እና ምን ይሻለናል? ምንም ማምለጫ የለም። በእግዚአብሔር ፊት ለመጽደቅ ነው የፈለቀው። ለመጽደቅ 5 ከ10 አስይዘ 9 ከ10 አስይዘ 8 ከ10 ተመዝግቦልህ አትጸድቅም እያለ ነው። አድንም እያለ ነው። ምን ይሻላል ታዲያ? ምን ይሻላል ታዲያ? የሚሻልህንማ ቀጥታ መተህ ተከተለኝ አለህ። እናንተ ጋር ግን ነገሩ ሁሉ በደላላ ሆነ ማለት ነው። ደላላ ማለት ቀጥዬ ልነግርህ ነው። ኦኬ በህግ ስራ መጽደቅ ያልቻለው ሰርቶም ያልተገኘ በእናንተ ጋር በድለላ መንግስተ ሰማያት ይገባል ተብሎ የሚታመነው በላይ ሰው የሚባለውን ሰውዬ ታውቀዋል አይደል? በታሪክ በላይ ሰው ታውቀዋል? መጽሐፍ ቅዱስ ላይ በታሪክ በላይ ሰው ልከኝ። አዎ እንዴ ታዲያ ይህን መጽሐፍ ቅዱስ እስከዛሬ እንዴት አላወቅኩትም ብዬ ነበር። የለም መጽሐፍ ቅዱስ ላይ በላይ ሰብ ማለት ሰው በላተኛው ማለት ነው። ጸድቋል አይደል? እሱ ሰው በታሪክ ውስጥ ስትሰማው ወንድም አለ በታሪኩ። አዎ በስራው ነው የጸደቀው ወይስ በምንድን ነው የጸደቀው? ያው እግዚአብሔር ምንድነው ማለት ታሪኩ ቆንጆ የድለላ ስራ ነው የተሰራው እዛ ጋር። እንዲህ አይነት የድለላ ስራ ደላሎች ራሱ ከእርሱ ሊማሩ ይገባል። ታሪኩን አንብቤዋለሁ እና በላይ ማለት በጣም ንጹህ ጻድቅ የነበረ ነው። በጣም እግዚአብሔር የሚፈራ እግዚአብሔር የሚያከብር እና ያው ሴጣን እንደፈተነው ሴጣን ፈትሞት ነው። እሺ ያው ንጹህ ጻድቅ ሰው ስለነበረ 70 ነፍሳትን 70 ሰዎችን አርዶ በልተዋል። ይህን ሰው ነው ጻድቅ ነው ያልከው? እንትናም ብንመለከተው መጽሐፍ ቅዱስ ላይ እኮ ብዙ እንደዚህ አይነት አሉ። እንጨርሳለን፣ ወደ መጽሐፍ ቅዱስ እንሄዳለን። ይሄን ታሪክ ግን ታውቀዋለህ እኔ ብያለሁ። ቆንጆ የድለላ ስራ የተሰራበት በጣም ምርጥ የሆነ ዓለም አቀፍ ምርጥ የሆነ ድለላ ማለት ነው። ሰውየው 70 ነፍስ ነው የበላው። 70 ሰዎች እንደበላ ታውቃለህ? በላይ ሰብ ቤተሰቦቹን ሁሉ ጨርግዶ ነው የበላው፣ እየጠበሰ እየቀቀለ ማለት ነው። እሺ መንግስተ ሰማያት ገባ አይደል? እግዚአብሔር ማሪ ነው እኮ። መንግስተ ሰማያት ገባ አይደል? እግዚአብሔር ማሪ ነው አይደለም? ኖ ማሪ ነው እግዚአብሔር። መንግስተ ሰማያት ገባ አይደል ወይ ነው ብያለሁ። መሐሪ መሆኑን ብቻ ማመን ራሱ መሐሪ ነው እኮ አልኩ። መሐሪ ነው እንዴ? መሐሪ ነው ጌታዬ፣ መሐሪ ነው እንዴ? ምንም ጥርጥር የለውም። ልታጠራጥር አይፈለግ እንዴ? ኧረ መሐሪ ነው፣ ቆንጆዬ መሐሪ ነው ብራዘር። የምሕረቱ ተካፋይ የዕለት ዕለት ምሕረቱና ቸርነቱ በህይወቴ ላይ ይበዛልኝ ሰው ጌታ መሐሪ ነው። መንግስተ ሰማያት ገባ አይደል ወይ ነው ብያልኩ። ያ ቤተሰቡን ሁሉ ጨፍጭፎ ልጆቹና ሚስቱን ሁሉ ቀቅሎ የበላው ሰውዬ መንግስተ ሰማያት ገባ አይደል? ፈያታዊ ዝም አልገባም እንዴ? አልጠየኩም። ሰውየው ገባ አይደል ወይ ነው ብያልኩ። እንዴ ፈያታዊ ዝም አልገባም ነው ወይ ነው? ብራዘር መሐሪ ነው፣ በምሕረቱ ያስገብቶታል። እኔ ለምን ስለ በላይ ሰብ ስጠይቅህ ፈያታዊ ዜማን ገብቷል። ፈያታዊ ዜማንም እኮ
ምክንያቱም በመንግስት በመጣ ሰዓት አስበኝ ብሎት ያ ማለት ማን እንደሆነ እግዚአብሔር እምነትን የሚሆን ልብ ሰጥቶት ገብተዋል። እኔ ስለ ፈያታዊ ዜማን አይደለም ጠይቁ ከነ ልጆቹና ከነ ሚስቱ ጭምር ቀቅሎ ሰዎችን አርዶ 70 ሰዎችን የበላው ሰውዬ መንግስተ ሰማያት ገብተዋል አልገባም? በደለላ ለምን አነሳው እሱ እንዴ? ተው እንጂ ወንድም አለም እንደዚህማ እኔም አላዝግህም አንተም አታዝገኝ መልስልኝ። ለምንድን ነው ያነሳው? አልገባኝም። ያነሳውበትን ምክንያት እነግርሃለሁ። አንተ ብቻ መልስልኝ፣ ምክንያቱን እነግርሃለሁ። ገብቷል አይደል? አልገባኝም ግን ገብቷል። ቆንጆ የዓለም አቀፍ ድለላ፣ እንዲህ አይነት የድለላ ስራ በዓለም ተሰምቶ አይታወቅም ራሱ ልብ ያውቀዋል። ወንድም አለም ልባችሁ እኮ ያውቀዋል። እኔ ያወራሁትኝ ኩናምኛ አይደለም ያወራሁ በሱርማ ቋንቋ አይደለም ያወራሁ በአማርኛ። ይሄ ገድል ነው፣ ታምር ላይ ነው ያለው። ታምር ላይ ነው፣ ገድል ላይ ነው ያለው። ገድልና ታምር ማውራት ትፈልጋለህ አይደል ኤርሚያስ? እኔ አልወጣኝም። ከያዕቆብ መልእክት እኮ ነው የመጣው። እስካሁን እኮ ስለ ያዕቆብ ነበር። ቆይ ወደ አንተ ላይ ቀየርኩህ ሀሳቡን ያመጣው። እስካሁን ስለ ያዕቆብ እያወራን ወንጌል ነው እየተማማርን ወንጌል ነው እና ታዲያ ይሄ ሳለ ወንጌል ፓርት ይሄ እናንተ ጋር የወንጌል ፓርት አይደለም እንዴ? ሰው በድልና መንግስተ ሰማያት ያስገባል እያላችሁ አንዴ ይቅርታ ጋር አሁን እኔ እናንተ እየተነጋገርን ያለው እውነተኛ ቀስ ብለን እኔ ቀስ ብዬ ደመጥኩ ቀስ ብዬ እየመለስኩ ነው አይደል እየተነጋገርን ያለው። እንደው ተጠባበቁ ስለሚል መጽሐፉም እርስ በራሳችሁ ተጠባበቁ ይላል። እኔ እየጠበቁ እየሰማው አንተም እንደሰማኝ ነው ፈልገው እና አንዳንዴ እኔ አሁን እየሰማው ነው ቁጭ ብዬ አይደለ በላሰብ ጋር ገድል ታምራት ጋር እኔ አሁን ስለ ገድል ስለ ታምራት አላወራሁም። ወንጌል ነው አይደል? ወንጌል ደግሞ ለእኔ እንደሚገበኝ አሁን አንተ እንደምትለውና እኔ እንደምለው ይለያያል። ነው ስለ መልካም ስራ እኮ ነው ያነሳ ነው። እኔ ስለ ታምር ምናምን ነገር እኮ አይደለም። ወንጌል ከሆነ ወንጌል፣ ስለ መልካም ስራ ታምር ደግሞ ከሆነ ስለ ታምር እንነጋገራለን። ገድል ደግሞ ስለ ገድል እንነጋገራለን። እኔ ስለ መልካም ስራ ነው ያነሳሁት። የያዕቆብ ላይ ስለ መልካም ስራ ነው። ቅድም ስለ ጋለሞታይቱ ረዓብ፣ ስለ አብርሃም ከወንድሜ ጋር ስትነጋገሩ የነበሩት ስለ መልካም ስራ ያለ ነገር ያወራኝ ወዳጄ፣ ስለ መልካም ስራ አይደሉ ያነሳችሁት? ቅድም ከዳግዬ ጋር ከኔ ጋር ስናወራ ነበር። እስካሁን ድረስ እያወራን ያለ ነው። ጴንጤው ይሄን ሰርቷል፣ ሆስፒታል ተክሏል፣ ክሊኒክ ተክሏል። እናንተ ምንም የተከላችሁት ነገር የለም። የተከላችሁትም ካለ የራሳችሁን ካቴድራል ነው እና የምታበሉትም ካለ ፍርፋሪ ነው ምናምን ነገር ኮልበን ስለ መልካም ስራ ነው ያወራነው። የበላይ ሰብን እኮ ያነሳነው ስለ መልካም ስራ ነው የተነሳው ማለት ነው። ምክንያቱም አንተ እንኳን ራሱ ታሪኩን ታውቀዋለህ። ደመቅ አድርጎ በቤተክርስቲያን ውስጥ ዕለት ዕለት የሚሰበክ ነው። ስለዚህ ስለ መልካም ስራ ስለሆነ የተነሳው ገደልም ይሁን ገድል መነሳት አለበት ማለት ነው። ያው ታውቀዋለህ። ልጆቹና ሚስቱን ቤተሰቡን ሁሉ ቀቅሎ ፈጭቶ ጠብሶ በላ 70 ነፍስ። ከዚህም የተነሳ በላኤ ሰው በላው ተብሎ ስም የወጣለትን በዓለም አቀፍ ታሪክ በእንዲህ አይነት የድለላ ስራ ማንም ሰርቶ አያውቅም። በማርያም ደላላነት መንግስተ ሰማያት ገብተዋል ብላችሁ ትሉናላችሁ ማለት ነው። እና ተመለስና እስቲ በደንብ እዚህ ላይ እናውጋ። ስለ መልካም ስራ ነው እያወራን ያለ። የመልካምን ነገር ስናነሳ ነው በላይ ሰብ ጋር ይመጣ ነው። መንግስተ ሰማያት ያስገባው ምኑ ነው ብዬ ልጠይቅ ነው። ትመለከት ማለት የሐዋርያት ስራ ምን ብለህ ነው? እንትን ብለሃል። ተቋርጠ ነበር እያወራህ ከነበረ ተቋርጠ ነበር ተደብቀህ። ስልክ የሐዋርያት ስራ እንዴት ብለህ ነው የምትመለከተው? የሐዋርያት ስራ በምንድን ነው የምትመለከተው? የእግዚአብሔር ቃል መሆኑን ነው የሚመለከተው። የአምላክ የእግዚአብሔር ቃል ነው የሐዋርያት ስራ። እኔ እየጠየኩህ በላይ ሰብ በመልካም ስራ በላይ ሰብ በመልካም ስራ ቆይ ወዳጄ አንድ ልጨርስና በደንብ ተነግረኝ። እኔ እሰማሃለሁ። ብዙ ሰዓት እሰጥሃለሁ። ቁጭ ብዬ እሰማሃለሁ። እኔ መስማት ስለምፈልግ እሰማሃለሁ። ምንም ችግር የለብኝም። አሁን የሐዋርያት ስራ እንዴት ነው የምትመለከት? በስንት አይነት ክፍል ታየዋለህ? በአንድ አይነት ክፍል ነው የማውቀው። በአንድ አይነት ክፍል ነው። በአዲስ ኪዳን ውስጥ ካሉ የታሪክ መጽሐፍ ተብሎ በሚባለው ውስጥ የሚካተት መጽሐፍት ነው የሐዋርያት ስራ።
ከምዕራፍ 1 እስከ ምዕራፍ 28 ድረስ ማለት ነው። እግዚአብሔር መንፈስ ቅዱስ በሐዋርያቱ እጅ ያደረገው ተአምራቶች የተካተተበት የተጻፈበት ማለት ነው። የማንም ባዮግራፊ እዛ ጋ የለም። ከልደቱ እስከ ጥምቀቱ ከልደቱ እስከ ሞቱ ድረስ ተብሎ የሚባል የተጻፈ የማንም ግለሰብ ባዮግራፊ እዛ ውስጥ የለም። እግዚአብሔር መንፈስ ቅዱስ በባሪያዎቹ በሐዋርያት እጅ አልፎ በአሕዛብ መንግስታት፣ በአሕዛብ ሀገሮች እንደዚሁም በኢየሩሳሌም ሁሉ ጭምር በእጆቻቸው ስላደረገው ድንቅ ተአምራት እናም ደግሞ ስለ ወንጌል ስብከት፣ በዛ ወንጌል ስብከትም ደግሞ ወደ እግዚአብሔር መንግስት ስለተጨመሩ ሰዎች የሚናገር በአዲስ ኪዳን የታሪክ መጽሐፍ ተብሎ ከሚባለው ውስጥ የሐዋርያት ስራ ነው። እንደዚህ ነው የምመለከተው። የሐዋርያት ስራ ማለት አሁን እኔ በምረዳው ማለት ነው። የሐዋርያት ስራ ማለት የሐዋርያት የተጋደሉበት ነው። ሐዋርያት የተጋደሉበት ራሳቸውን እስከ መስጠት ድረስ ለኢየሱስ ክርስቶስ ሲሉ ራሳቸውን እንደገደሉ፣ ራሳቸውን እንዳጠፉ፣ እንደታሰሩ፣ እንደተሰደዱ፣ እንደተገረፉ ራሳቸውን እንዳጠፉ ነው ያልከው። ራሳቸውን አሳልፈው እንደሰጡ ነው እዛ ላይ የሚያሳየው። ለምን ለማን ሲሉ? ስለ ክርስቶስ እንዳጠፉ እኮ ነው ያልከው። ተሳስተን ነው? ተሳስቼ ነው። ስለ ክርስቶስ ራሳቸውን አሳልፈው የሰጡበት ማንኛው ራሱን በገበና አንቆ የገደለ ሐዋርያ ያለ እኮ ብዬ ልልህ ነው። ገድል ነው። ራሳቸውን አሳልፈው ለክርስቶስ የሰጡበት ገድል ነው። እንዳለ ታሪኩን ብናየው ታምራት የሰሩበት የተጋደሉበት ነው። ምን የማየው በቃ እዛ ጋር ሰማያት የሆኑበት ነው። እና እኔ አንዳንዴ አንድ ቦታ ካየን አንድ ቦታ ላይ መጽሐፍ ቅዱስም በደንብ ነው የማየው። በደንብ ካየነው ደግሞ የሐዋርያት ስራ በደንብ ስናየው ገድለ ሐዋርያት ነው የምንለው። እኔ ገድለ የሐዋርያት ገድል፣ የሐዋርያት ታምር፣ የሐዋርያት የሰማዕታት መጽሐፍ ነው። በቃ ሰማዕት የሆኑበት ታሪካቸው እንዳለ ስለ ክርስቶስ የሆኑት መከራ የተቀበሉበት ገድል ነው የምለው እኔ። የገድል መጽሐፍ ነው። የሐዋርያት ስራ ማለት ስራቸው የሚገለጽበት ማለት ሐዋርያት የሰሩት ስራ የሚታይበት ማለት ነው። እና አንዳንዴ ገድል ስናወራ እንደው ቤተክርስቲያናት ምን አሁን የራሴ ቤተክርስቲያን ራሱ ብዙ ጊዜ ስትናገር ስለምሰማ እንዲህ ገድል ብዬ ሳስብ አሁን በጣም መጽሐፍ ቅዱስ ላይ ብዙ የገድል መጽሐፍ አለ እንደው እኛ ስለማንረዳው ማለት ነው። እና ያው ወንጌል ደግሞ እነዚህ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ይመስለኛል በስርዓቱ በተማርኩት ማለት ነው። እና አንዳንዴ ወደ ገድል ባንሄድ እዛው ላይ ሆነን መጽሐፍ ቅዱስን ብቻ ካወቅ ነው አንድ ሰው መጽሐፍን ካወቀ ሌላው እግዚአብሔር ይገልጽለታል። ጨርስና ትሰጠኛለህ። እኔ ጨርሻለሁ። ቴንኪው ወንድማለም፣ ቴንኪው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ወደ ገደል ባንሄድ የሚባል ነገር የለም። እንሄዳለን እንጂ የተነሳው የመልካም ስራ ጉዳይ ነው። ያዕቆብ ላይ ስንት ጊዜ እኮ ቆየን እየተነጋገርን። ጋለሞታይቱ ረዓብ ጸድቃለች አልጸደቀችም? በስራዋ ነው በእምነቷ ነው? ከወንድሜ ከዳጊ ጋር ስታወሩ ነበር። አብርሃምስ የጸደቀው ነበር ሰውቶ ነው ሳይሰዋ ብሎ የሚለውን አወራችሁ እና እሱን ተዉትና አብርሃምን ተዉትና አንተና ዳጊ የሰዋችሁትን ለእግዚአብሔር አሳይ ብዬ ስልህ እኔ ምንም መሰዋለት ነገር አለ አልክ። ጌታን ተወደዋለሁ ብዬ ስልህ አዎ አልከኝ። ከማ በላይ ብዬ ስልህ ከማርያም በላይ ተወደዋለሁ ብዬ ስልህ ምን እሱ ጋር ትጠይቀኛለህ? እሱ ጋር ብዙ አትጠይቀኝ አልከኝ። ያው ከበደህ። ያው እግዚአብሔር እናንተ ቤት ከማርያም በላይ ስለማይወደድ ማለት ነው፣ የምናውቀው ስለሆነ ማለት ነው። እንደ ቤተሰቦቻችን እኮ ናችሁ፣ አንድ ፋሚሊ ነን፣ እናውቃችኋለን። ኦኬ አሁን ደግሞ ምንድነው ያልኩህ? የመልካም ስራውን አለህ፣ ተደብቀሃል። ወንድማችን ተደብቀህና የምናገረውን በሙሉ መስማት አለብን። ወንድም አለም፣ እሺ አንተ እየሰማህ እንድናገር ፈልጌ ነው። አፋፍህን ማለት አለብኝ እንደ አፋፍህን እያልኩ ስለተደበቅ አይሰማህም ይሆናል ብዬ በሚለው ከሰማኝ ችግር የለም። ቴንኪው። ኦኬ፣ ስለ መልካም ስራ ነበር የተነሳው። ስለ አብርሃም አነሳን፣ ስለ ጋለሞታይቱ ረዓብ የኢያሪኮይቷን አነሳን፣ ስለዛ ስለ ባለጠጋ ሰው አነሳን። ልብ በሉ፣ የዘላለም ሕይወት ለማግኘት ምን ላድርግ ብሎ ሲለው ያለን ሸጠህ ለድሆች ስጥ፣ መተም ተከተለኝ ብሎ አለው እና ሰው በመልካም ስራው እንደማይጸድቅ እሱ ወንድማችን ራሱ እንኳን 5% አስይዤ እጸድቃለሁ ብሎ ቢል አንዱን እንኳን ካልፈጸምክ በሁሉም ዜሮ ነህ ብለህ ያለው ያዕቆብ ነው። ያዕቆብ ወንድማችንን ተስፋ አስቆረጠው። እዚህ ያለውን ወንድም የኦርቶዶክስን ወንድም ያዕቆብ ማለት ነው።
እግዚአብሔር እንደ ባህሪ እንደ ጠባይ ይይዝልኛል ብሎ ሲል ያዕቆብ አስቀድሞ ኖ 5 አይደለም 9 አስቆጥራ 9 ከ10 እንኳን አያዝልህም ብሎ ወንድማችንን ተስፋ አስቆርጠው። እኔም እንደዚሁ 6 እና 7 አለኝ ብዬ በለኩበት ሰዓት ላይ ተስፋ ያስቆርጠኝ ያዕቆብ ነው። አችልም አለኝ 9ን ብትፈጽም እንኳን 9 ከ10 አያዝልህም አለ። ዳጊም እንደዛ ብሎ ቢል አትችልም የለም በሙሉ ነው ያዕቆብ በዚህ ጉዳይ 9 ከ10 5 ከ10 7 ከ10 3 ከ10 2 ከ10 ይያዝልኛል 8 ከ10 ይያዝልኛል ብሎ ለሚል በሙሉ ተስፋ አስቆራጭ ቃል ነው ያዕቆብ የተናገረው። ቴንኪው ጌታ ይባርከው። ስለዚህ ምን ተሻለህ ብዬ ጠየቁት እና በቤተክርስቲያናቸው የሚታወቀውን ስለ መልካም ስራ ከተነሳ ዘንዳ በቤተክርስቲያናቸው የሚታወቀውን በላይ ሰብን ታውቀዋለህ ብዬ ስለው አውቀዋለሁ አለኝ። አውቀዋለሁ አለ። በምን ነው የምታውቀው ነው የጠየቅኩትኝ። በላይ ሰብ መንግስተ ሰማያት ገብቷል ብዬ ስለው አዎ አለ። በምን ወንድማችንና አሁን ማይኩን ክፈትና መልስልኝ። በላይ ሰብ መንግስተ ሰማያት የገባው በመልካም ስራው ነው ወይስ በምንድን ነው? ተደብቀሃል ወንድም አለም ነው። በላይ ሰብ መንግስተ ሰማያት የገባው በመልካም ስራው ነው ወይስ በምንድን ነው? ብዙም መጽሐፉን ስላላነበብኩት ታሪኩን የሰማሁት ያው በመልካም ስራ በልመና ነው። በመልካም ስራ ሳይሆን በልመና ነው የገባው አይደል? መጽሐፉን አሁን ሰርች እያደረኩ ስለነበረ የጠፋሁት ለዛ ነው። ችግር የለም። በመልካም ስራ ሳይሆን እኔ ጋር መጽሐፉ ስላለ እነግርሃለሁ። በመልካም ስራ ነው ወይስ በልመና ነው የገባው? እስቲ በመልካም ስራ ብለህ ያዘው መጽሐፉን። እኔ ሰርች እያደረኩ ስለሆነ ይዤዋለሁ በመልካም ስራ ብዬ። ምንድነው መልካም ስራው? እስኪ 1 2 3 ተንተን አድርግልኝ። የመጀመሪያ ልጁን ቀቅሎ አርዶ ስለበላ፣ ሚስቱን ስለረገመ፣ ወንድሞችና እህቶቹን፣ ሌላውን ሁሉ ትውልድ 70 ነፍስ ያው ዘረዘርኩልህ። መልካሙ ስራው ማለት ነው። በዚህ ነው የገባው። መጀመሪያ አሁን ይሄን ሰው እንዴት ነው የምናየው? መጀመሪያ ከምን አንጻር ነው የምናየው? የመጀመሪያው ማንነቱ ምን ነበር ብለን ሰው በላተኛ ብለን የምናየው እንዴት እናየዋለን? ወንድም ማለት እኮ መጀመሪያ በላይ ሰብ አስተዳደጉ ባክግራውንድ ነገር አለ። አንተ ታሪኩን ስለምታውቀው ነገር አለ። እሺ ንጹህ ሰውና ጻድቅ የነበረ ሰው ነበረ አይደለ? ንጹህ ጻድቅ የሆነ ሰው ስለነበረ ከዛ ምንድነው የገጠመው? ሴጣን ነው እዚህ ውስጥ የከተተው። ሴጣን አሁን አንዳንዴ ሴጣን አሳሳተን ሲል ሴጣን ራሱ መጣስ ይላል እንደዛ ሰይጣን ያሳሳተው ይላል መጽሐፉን። በመጀመሪያ ጻድቅ ሰው ነበር ይላሉ። እና ተመልሰ ፕሊዝ። እያወራህ ከሆነ እየሰማን አይደለም። በላይ ሰው ጋር ስንደርስ በጣም መደበቅ አበዛ። ይዝለለኝ ይሄ ታሪክ ብለህ ካልክ ልዘልህ ይችላል። መልስ ለመስጠት ስለፈለኩ መልስ ሰጥ ደግሞ እያነበብኩ መሆን አለብኝ ብዬ ነው። አንተ ስታነብ አንሰማህማ። እሺ አንተ አንብብልኝ። እሺ ከመጀመሪያው ትንሽ በዛ ስለሚል አላነብልም። ረጅም ታሪክ ስለሆነ እኔ ደጋግሜ አንብቤዋለሁ። ለትውልድ አሳይቻለሁኝ። ሳሳይም ነበር እርግጠኛ ሆኜ ከታተላለሁ ብለህ ስላልከኝ ደጋግሜ አሳይቻለሁኝ። የበላይ ሰብ መልካም ስራው ምንድን ነው ያልኩህ? መጀመሪያ ጻድቅ ሰው ነበር አልክ። ከዛ 70 ነፍስን የበላው ምን ሆኖ ነው ታዲያ? በጽድቁ ነው 70 ነፍስን የበላው? 70 ሰዎችን የበላው ማለት ነው። ጻድቅ ስለሆነ ነው። እሺ መጽሐፉን ባያዩት ደስ ይላል፣ ቅር ይላል ወይስ ታምረ ማለት ነው? ረጅም ስለሆነ በጣም ረጅም ምዕራፉ በጣም ረጅም ነው። ያ የመጀመሪያው ፓርቱ ማንነቱን በገለጻ ባጭሩ እኔ ስለማንነቱ የመጀመሪያ ባክግራውንዱ፣ አወላለዱ፣ እናቱ ማን ትባላለች፣ ወንድሙ ማን ይባላል፣ ጠባዩ እንዴት ነበር፣ እሱን እኮ አይደለም እኔ ዋናው መንግስተ ሰማያት የገባበትን የድለላ ስራ ማሳየት ስለፈለኩ ነው። እኔ ዋናው መጨረሻው ላይ ያለው መንግስተ ሰማያት የገባበትን ታሪክ ሰው በልቷል። ይሄንን አንተም አልካድክም እኔም አልካድኩም፣ መጽሐፉም ይናገራል። ከዛ ሰው ከበላ በኋላ ሲሞት
መንግስተ ሰማያት ሲሄድ የሆነበትን እሱኛውን ታሪክ ንገረኝ። እዛ መንግስተ ሰማያት ሲሄድ ምንድን ነው የሆነው? አሁን ስለ በለዓም ስለጠየቀኝ እኔ ታሪኩን በደንብ ብዙም እንትን አይደለሁም፣ ግን ጫፍጫፉን አውቃለሁ። በቃ ጫፍጫፉ ነገር አንስ የምችለውን ያህል ከዛ በምን ይዳን እንዴት ይዳን እንትኑን በደንብ ስላላየሁት፣ ግን ያው አንድ ታሪኮቹን ሰምቻለሁ። ንጹህ ሰውና ፈሪሃ እግዚአብሔር ያለው የእግዚአብሔርን ትእዛዝ የሚጠብቅ ምናምን ስለነበረ ሴጣን እንደፈተነውና ሴጣን በጣም ላይ ተጭኖት ይህን ነገር እንደፈጸመ ሰዎች እንትን እንዲደረግ መጨረሻ ላይ ደግሞ ያው ለምንድን ነው እንደዚህ የማደርገው በሚል በመለመኑና በመጸጸቱ ጸጸት ስለተሰማው ያው እንደ ዳነ ነው የሰማሁት። በስራው ነው ተለምኖለት እየስልቅድም ተለምኖለት ነው ብለህ ነበር አይደል? ስለተጸጸተ እኮ ማን የለመነለት? እንዴት ለመነለት የሚል ሰው ለመነለት ይላል? አዎ እስቲ አንብብልኝ። እሺ እሱን አታውቀውም ማለት ነው? ታሪኩን ብዙ አላውቀውም ብያለሁ። አዎ ታሪኩን አታውቀውም። ታሪኩ ቀጥታ ዘመናዊ ድለላ ነው የሚመስለው። ዘመናዊ የድለላ ስራ ማለት ነው ታሪኩ። ሰውየው ሰውን የበላ ሰው ነው። አንተም ታሪኩን ባታነበው ሰውን ከበላ በኋላ ሞተ። መሞት አይቀርምና በዛ ታሪክ ውስጥ ግን